IMF ባወጣው ፕሮጀክሽን በ2026 ባለፈው አንስተነዋል 9.2% ነው ኢትዮጵያ የምታሳየው እድገት። በኢትዮጵያ ላይ የመጡት ለውጦች የሚታዩ የስንዴ በለው የፍራፍሬ የአዝርዕትና አገዳ ሰብሎች እያንዳንዱ ዘርፍ ላይ በኢኮኖሚ ኢትዮጵያ ያስመዘገበችው እድገት በእውነት አምቢሽየስ እንዳሉት 200 ዓለም አቀፍ ኮንፈረንሶች ተካሂደዋል። አሁን ደግሞ ክብርት ከንቲባ ሲናገሩ ቡክ የተደረጉ ደግሞ ወደ 50 የሆኑ ቡክ የተደረጉ ለቀጣዮቹ 3 ወራት። ይሄ እኮ ባይታመንበት ሆቴሎቹ ባይታመንባቸው ስታንዳርዳቸውን የጠበቁ ባይሆኑ የእንግዶች ማረፊያና መቀበያዎች ባይኖሩ የከተማው ንጽህና የሚታመንበት ባይሆን ሲኦፒ 32 አይመጣ አንዷ ጉባኤ ሲኦፒ 32 ብቻ 80,000 ሰው የሚገኝባት ናት። እሱ እንዳለ ሆኖ ወደቡ ደግሞ ቢከፈት በምን ያህል ፐርሰንት ያሳድገው ነበር የሚለውን በደንብ አድርገን ያስቀመጥከው። ለምን ወደብ ማለት ለአንድ ሀገር የጀርባ አጥንት ነው። የትግራይን ህዝብ በተለያየ ፕሮፓጋንዳ በማፈን ሌሎች አማራጮችን እንዳይ በማድረግ አንድ ላይ ሊያስነሳ ይቻልበት ነው ብንል ማጋነን አይደል። ህዝብ ደግሞ ምንድን ያለው ስብሰባ ላይ ኖ እኔ 3 ልጆቼ ተሰውተዋል፣ 4ኛው ልጄ እግሩ ተቆርጦ ቤት ውስጥ ነው ያለው፣ አንድ ያለኝን ልጅ አልሰጣችሁ። ኢትዮጵያ ውስጥ ያለው ስሜት ሲጋጋል ዲያስፖራም ጋር ይጋጋላል። ኢትዮጵያ ውስጥ ያለው ስሜት ክልብሽ ሲል ዲያስፖራ ውስጥም ያለው ስሜት ክልብሽ። በከበቡሽ ፖለቲካ ብቻ ሳይሆን ለስልጣን ባላቸው እጅግ አደገኛ መጎምጀት ይላሉ። ደስ ይለኛል። እሱ እንኳን ለዘቱና እኮ ጀዋር እንዲህ ክችክችክች የሚያደርጋቸው እንደ ቀትር ጋኔን ባናየው ግን ይንቀሸቀሻል። በዛ ሰዓት አትውጡ ይሉ ነበር ወላጆቻችንና እንደ ቀትር ጋኔን መንቀሳቀሳቸው ምርጫ ሲደርስ። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችን ነው። በዛሬው ዕለት ከታዋቂው መምህር ታዬ ቦጋለ ጋር በጋራ የአካባቢውን ወቅታዊ ሁኔታ በተለይ ኢትዮጵያን አስመልክቶ ያሉትን ወቅታዊ መረጃዎች ወደ እናንተ አድማጭ ተመልካቾቻችን እናደርሳለን። መምህር ታዬ በወቅታዊ ጉዳዮች ላይ ከሀቅና ሳቅ ሚዲያ ጋር በነጻ ሀሳብ ለመወያየት ስቱዲዮአችን ስለተገኙ አሁንም በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እጅግ በማከብረውና እንቁ በሆነው መነሻችንም መድረሻችንም ኢትዮጵያ በሚለው የሀቅና ሳቅ መርሃ ግብር ላይ በጋዜጠኛ ቴዎድሮስ አያሌው በመጋበዜ ከፍተኛ የሆነ ደስታ ይሰማኛል። እንደውም ደረቴ በደስታ ይሰፋል። መምህር እውነት ለመናገር ብዙ ኢትዮጵያኖች በሀሳብ መስጫ ሳጥናችን በውስጥም በዋትስአፕ መስመር እንዲሁም ደግሞ እንደውም አቤ ያዘጋጁት ብሎ ነበር አይደል ዳይሬክተር አቤ ያዘጋጁ ብሎ ነበር። አጋጣሚ አላደረስንም። ለዚህ በጣም ይቅርታ ጠይቃለሁ። ምክንያቱም ያው ሀቅና ሳቅ አንድ ስቱዲዮ ስለሆነ ያለው የተለያዩ መርሃ ግብሮች ስለሚቀረጹ የነበረን ጊዜ ጠባብ ስለሆነ ቀድመን ገባን እንጂ የቀረቡ ገንቢዎቹንም ሌሎችንም ሀሳቦች ያው እንግዲህ ሀሳብ ነውና ሀሳብ አይገደብም እዚህ ቤት አቅርቡ ተብለን ነበር። አጋጣሚ አላቀረብንም። የኔ ስንፍና ነው። ትእዛዝ ተሰጥቶ ነበር። በዚህ አጋጣሚ ግን መምህር ታዬ በርካታ አድናቆት አግኝተዋል። በውስጥም መስመር ባለን እንዲሁም በሚታየው በዩቲዩብ ሊንካችን ላይ የሚታይ ስለሆነ ቀጥታ ጥሩ ነው። እንደውም እሳቸው መምጣታቸውና ሀሳባቸውን መስጠታቸው የሚበረታታ ነው። አበረታቱልን ብለዋል። እኛ እርስዎን እንግዲህ ማበረታታቱ አቅም የለንም። እሱ አበርቱን ነው የምንለው። ይሄን ካልኩ ዘንዳ እስኪ ዛሬ የያዝናቸው 3 ዋና አጀንዳዎች አሉ። የመጀመሪያ የማደርገው በቅርቡ የአይኤምኤፍ ዳይሬክተር ክሪስቲያን ጆርጂቭ ወደ አዲስ አበባ መጥተዋል። እንግዲህ ክሪስቲና እንደተናገሩት የኢትዮጵያ እድገትና ወቅታዊ ሁኔታ እጅግ እንዳስደመማቸው ነውና መምህርም ተገርመው ነበር። እስኪ በዚህ ዙሪያ የመጀመሪያ ሀሳባችንን እናድርገው። እንደውም አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ ለኢትዮጵያ የሚሰጣቸውን አድናቆቶችና የተለያዩ አይነት ሁኔታዎች አስመልክቶ አንድ ጽሁፋቸውን አይቼ ነበር። አይኤምኤፍ አፍሪካ በተባለና 559,000 ተከታዮች ባለው ገጽ ላይ ቀጥታ የኢንተርናሽናል ሞኔታሪ ፈንድ አፍሪካ ነው አፍሪካ ላይ ፎከስ አድርጎ የሚሰራ ነው እና በሱ ላይ የጻፉትን ነገር እንደው ከፈቀድክልኝ በጣም አጭር ስለሆነች ባነሳ ደስ ይለኛል። እና የአይኤምኤፍ ማኔጂንግ ዳይሬክተር የሆኑት ክሪስቲና ጆርጂቫ ወይም ደግሞ ክሪስታሊያ ጆርጂቫ ግሬት ሚቲንግ ነው ያሉት። ታላቅ ስብሰባ፣ ታላቅ ግንኙነት። እንግዲህ ራሱ እያንዳንዷ አጭር ናት። ወደ 3 አረፍተ ነገር ነው የጻፉት። ግን 3ቱ አረፍተ ነገሮች 3000 ነገሮች ይናገራሉ። አንደኛ ግሬት ሚቲንግ ካሉ በኋላ ዊዝ ፕራይም ሚኒስተር አብይ አህመድ ኢን አዲስ አበባ አሉና አት ኤ ዲፊካልት ታይም በጣም አስቸጋሪ በሆነ ወቅት እጅግ በጣም ውስብስብ በሆነ ከምበርሰም በሆነ ኮምፕሌክሲቲ በበዛበት በዚህ ወቅት ይሉና ኢትዮጵያ ኢዝ ሜኪንግ ኢምፕሬሲቭ ፕሮግረስ ኦን አን አምቢሽስ ኢኮኖሚክ ሪፎርም ፕሮግራም። እዚህ ጋር የገረመኝ ነገር በጣም 2 ቃላት ናቸው። አንደኛው ኢምፕሬሲቭ ፕሮግረስ ነው፣ ሊታመን የማይችል ነው። ኢምፕሬሲቭ አስደናቂ፣ ኤክስትራኦርዲናሪሊ
ዩኒክ የሆነ ፕሮግረስ ነው እድገት ነው ያሳየችው ካሉ በኋላ ኢትዮጵያ በጣም የገረመኝ ኦን አን አምቢሽስ ኢኮኖሚክ ሪፎርም ፕሮግራም። እንግዲህ አምቢሽስ ፕሮግራም ማለት ማትችለው ነገር ስትንጠራራ ነው። እንቁራሪት በሬ ያክላለው ብትል ነው። እና አምቢሽስ የሆነ ተመልከተ፣ ዝም ብሎ የታቀደ ከሁኔታዎች ጋር እንትን የሚል አይደለም። በዚህ አስቸጋሪ በሆነ ዲፊካልት ታይም ውስጥ የማይገመት አምቢሽስ የሆነ ይደረስበታል ተብሎ የማይታሰብ ኢኮኖሚክ ሪፎርም ፕሮግራም ካወጣች በኋላ ባስገኘችው ውጤት ይላል አይ ሪአፊርምድ ኦን አን አምቢሽስ ኢኮኖሚ እና the funds strong support for that effort and overall commitment to Ethiopia and the region እምና እዚህ ጋር ምንድነው ያለችው ለኢትዮጵያ ብቻ ሳይሆን ለሪጅኑ ለምስራቅ አፍሪካ ቀጠና ጭምር ላደረጋችሁት ኮሚትመንት በብዙ አይነት መንገድ እንደገና ለኢትዮጵያ ያለኝ ነገር ሪአፊርም አደርጋለሁ በድጋሚ ያረጋግጣለሁ ነው ያሉት። ለምን ስትመለከት በዚህ ዓመት ላይ IMF ባወጣው ፕሮጀክሽን በ2026 ባለፈው አንስተነዋል 9.2% ነው ኢትዮጵያ የምታሳየው እድገት። 9.2% ማለት ቀላል እንዳልሆነ የምታውቀው ከ50 በላይ ከሆኑት የአፍሪካ ሀገሮች እንደ ኤርትራ አይነቱ አልተጠቀሰም። IMF ላይ የለች ሀገር ናት ተብሎ ታሰባለች። ፌልድ ስቴት እኮ ነው ስቴት የምንዋን ኢኮኖሚ ይዘን አንደኛ ካሽ ኦንሊ ሶሳይቲ አለ አንዱ ገንዘብ ዛሬም ተሸክሞ ሰው የሚሄድበት ከዘመናዊ ቴክኖሎጂ ጋር ያልተገናኘና የራቀ ድሮ ጣሊያን ትታው ከሄደችውም ወደ ኋላ የተመለሰ ሀገር ነውና በዚህ ሪጅን ውስጥ ሆና ሁለተኛዋ ዩጋንዳ ያው የአዜብ መስፍንም $4 ቢሊዮን ተጨምሮ ነው ሁለተኛ ያረጋት እንጂ ቢነሳ 7.5 ናት ፐርሰንት እድገቷ። የኛ ግን 9.2 ነውና IMF በዚህ ሁኔታ ኢትዮጵያን ሲገልጻት ብዙ ኢንዲኬተሮች አሉ፣ ብዙ ማወዳደሪያ ፓራሜትሮች ያርድስቲኮች አሉ። እነዚህን ሁሉ አይተው ነው ተመልከት። እንግዲህ IMF ለሚባለው ትልቁ ዓለም አቀፍ ኢንተርናሽናል ሞኔታሪ ፈንድ ኢትዮጵያ የሆነ ነገር አድርጋ ሎቢ አድርጋ ሎቢስቶች ኖሯት አይደለም። ሎቢ የሚያደርገው ለኢትዮጵያ ማን ነው? ልማቱ ብቻ ነው። እንግዲህ ብዙ ሎቢስቶች አሉ እነ ወያኔ ድሮ የሚቀጥሯቸው ሌሎችም በነገራችን ላይ በውጭ ዓለም ሎቢዎች የተለመደ ነው። ምክንያቱም ፕሮጀክትህን አሳምነው ከዛ በኋላ ካመጡ በኋላ ልክ እንደ ዘመን አይደላላ ማለት እኮ ዘመን አይደላላ። አሁን እነሱ በሌሉበት ሎቢስቶቹ ማን ናቸው? መሬት ላይ ያሉት የፒያሳ የ4 ኪሎ የካዛንችስ የኢንዱስትሪ ልማቶች በኢትዮጵያ ላይ የመጡት ለውጦች የሚታዩ የስንዴ በለው የፍራፍሬ የአዝርዕትና አገዳ ሰብሎች እያንዳንዱ ዘርፍ ላይ በኢኮኖሚ ኢትዮጵያ ያስመዘገበችው እድገት በእውነት አምቢሽስ እንዳሉት አምቢሽስ ኢኮኖሚክ ሪፎርም ፕሮግራም ግን አሁን ይሄ ለአገራችን ለኢትዮጵያ ምን እድል ያመጣላታል? ዋው እንግዲህ አስብ በዚህ ዓመት በ9 ወር ብቻ 200 ዓለም አቀፍ ኮንፈረንሶች ተካሂደዋል። አሁን ደግሞ ክብርት ከንቲባ ሲናገሩ ቡክ የተደረጉ ደግሞ ወደ 50 የሆኑ ቡክ የተደረጉ ለቀጣዮቹ 3 ወራት። ስለዚህ በዚህ ውስጥ ስትመለከት ኢትዮጵያ ካሰበችው በላይ አንደኛ የገጽታ ግንባታ ዓለም ላይ ኢትዮጵያን እኮ ብዙ ሀገር የሚያውቃት በድህነት በረሃብ የ66 እና የ77 ድርቅ ያ ኢሜጅ ሰፊ ተሰርቶበታል፣ ብዙ ተለምኖበታል፣ ብዙ ሰዎችም አትርፈውበታል፣ ዜማ ወጥቶበታል። እንግዲህ ባለፈው እንዳነሳ ነውና ያው በዲክሽነሪ መገለጫ ሆኖ ኦክስፎርድ ዲክሽነሪ ላይ አለው ረሃብ ተብሎ ኢትዮጵያ ተብሎ ነው የተገለጸው። እንደውም ክቡር ጠቅላይ ሚኒስትሩ እሱ እንዲፋቅ ነው የምንሰራው ነው ያሉት። ያ እንዲፋቅም እንቅስቃሴ ጀምረዋል። እንዴ we are the world እንዲህ ሰው የሞተ ያየን ብሎ እኮ ነው ስሙ እየደጋገመ ያው የእንግሊዛዊ ነው። አዎ አሪፍ የእንግሊዛዊ ነው። ከነ ማይክል ጃክሰን ጋር ምናምን አጠቃላይ በጣም ታዋቂ በእነ ሲሊንዲዮ በሰዓቱ በጣም ምርጥ ዘፋኞች የነበሩ ምዕራባውያኖች በዚህ አጋጣሚ ያግዘውናል እና በዛ መልክ ነው የምንታወቀው። የሆነ ግሩሰም ኢንሲደንት በጣም የሚያስጠላ ነገር እና ኢትዮጵያን ሰው እንደ ሱሪ ለብሶ የሚሄድ ሰው በሰዓቱ ግን እኮ ትክክል ነበር። yes በሰዓቱ የነበረውን ድርቅ የነበረውን ችግር ባይነገር ኖሮ ያ ሰብአዊነት ድጋፍ በቶሎ አይደርስም ነበር ለኢትዮጵያኖች። በዚህ አጋጣሚ ኮሎኔል መንግስቱ ከዌስተርኖቹ ጋር ተጣላው ብለው ደንበር ቦርደር ከፍተው ለዛውም ለታጣቂዎቹ ለወያኔዎቹም ለትግራይ ህዝብ አይድረስ እንጂ ለታጣቂዎቹም ከፍተው እንዲሁም ደግሞ በአሰብ ወደብ ያለ ምን ፍተሻ ያለ ቅድመ ፍተሻ እርዳታ እንዲገባ ማድረጋቸው መንግስት ራሱ የወሰደው ቁርጠኝነት በሰዓቱ የሚደነቅ ነው። ቢቢሲ ዶክመንታሪ ላይ እነ ጆናታን ዲምቢልቢ የገለጹት ነገር ነበር ድርቁን እና ያ ፒክቸር ያ ኢሜጅ የብዙ ሰዎች ጭንቅላት ውስጥ አለ እና ያንን መቀየሩ ቀላል ነገር አይደለም። ምክንያቱም የአንድ ሀገር የመጀመሪያው ትልቁ ነገሯ ብሔራዊ ክብሯ ነው። ናሽናል ፕራይድ ኦነር ብሔራዊ ክብሯ ነው። እዛው ጋር ብሔራዊ ክብሯ ምን ያመጣል? ናሽናል ሪስፔክት ያመጣል። ይሄ ናሽናል ሪስፔክት ደግሞ የሚመጣው ምንድነው? ናሽናል ኢንተረስትን በዲፕሎማሲ ውስጥ የመጀመሪያው ቋንቋ ቁልፍ ቃል ናሽናል ኢንተረስት ነው። ስለዚህ ብሔራዊ ጥቅምህን ጭምር የምታስከብርበት ነው። ሌላው ድሃ ከሆንክ ማትከፍል ከሆንክ IMF ኤርትራን ደረሳት ትረሳለህ። ምንድነው ያለችው? ሪአፊርም አደርጋለሁ ለስትሮንግ ሰፖርት እናደርጋለን። ፈንዱ የኢንተርናሽናል ሞኔታሪ ፈንድ ቀላል አይደለም። የሱ ሰፖርት በቢሊዮኖች ዶላር ነው።
ሀገሮች ደግሞ ያደጉት በዚህ አይነት ሁኔታ ነው። እነ ቻይና፣ እነ ጃፓን የተለያዩ ሀገሮችን ብንመለከት ከሁለተኛው ዓለም ጦርነት በኋላ እኮ የአሜሪካ ሪኮንስትራክሽን ፕሮግራም ነው ዩሮፕን በብዙ ቢሊዮኖች ዶላር አሜሪካ ፍሳ አውሮፓ ከወደቀበት ዋርሶ ጠፍቷል ቶታሊ። እርግጥ እሷን የምስራቁ ዓለም ነበር የሚይዛት። ስለዚህ እንደገና እንዲያንሰራሩ ያደረጋቸው ድጋፍ ነው። ስለዚህ ሰፊ ድጋፍ እናገኛለን። ድጋፍ ደግሞ ያስፈልገናል እና ይሄ መንግስት እየሰራ ያለው ስራ በአንድ በኩል ብቻ አይደለም የሚጠቅመን፣ ለምንሰራቸው ነገሮች ኢሜጃችንን ያሰፋል። የተለያዩ ጥያቄዎች ብንጠይቅ እነዚህ ጥያቄዎች ተቀባይነትን ያገኛሉ። በዓለም አቀፍ መድረኮች ብሪክስ አሁን ሲቀበለን ምን አይቶ ተቀበለን? እንግዲህ 5 ሀገሮች ናቸው ከነ ምዕራቡ ዓለም ጋር ግዙፍ ከሆኑ ግሎባል ፓወሮች ጋር እንትንድን እና ብሪክስ እንግዲህ አብሪቬሽኑ ቢ ብራዚል ነው፣ አር ረሽያ ነው፣ አይ ኢንዲያ ነው፣ ሲ ቻይና ነው፣ ኤስ ሳውዝ አፍሪካ ነው። ብሪክስ ተመልከት፣ እዚህ ውስጥ ነው ኢትዮጵያ የገባቸው። ዛት ሚንስ ኢኮኖሚያ በአጭር ጊዜ ውስጥ የትናየት እንደሚያድግ እንደውም የአሜሪካ የአፍሪካ ሴክሬታሪ ኦፍ ስቴት የነበሩት ትልቅ ሰው በጣም በሚገርም ሁኔታ ሲገልጹ አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ልታስብበት ይገባል። ፊት ለፊት ወጥተው ነው እንግዲህ በጣም ተጽዕኖ ፈጣሪ ናቸው። የኢትዮጵያ አምባሳደር ነበሩ። እኚህ ሰው ምን አሉና ተናገሩ? በአጭር ጊዜ ውስጥ ከየትኛውም አፍሪካ ሀገር የተሻለ ግንኙነት ብንፈጥር አሜሪካ ስለምትጠቀም እንግዲህ እነሱ ሁልጊዜ ጥቅማቸውን ነው የሚያዩት። የትኛውም ሀገር እውነቷ ጥቅሟ ነው። የትኛውም ሀገር እውነት ነው የመጀመሪያው ስራ እና እስከዛ ድረስ ያደረሰን ምንድነው? እነዚህ እድገቶች ናቸው። እና ለጠይቀን ጥያቄ ጥቅሙ ይሄ ነው። ብዙ ሀገሮች ብዙ ሰዎች ወደ ኢትዮጵያ የሚመጡበት አይናቸውን ወደዚህ የሚያማትሩበትና እንግዲህ እንደ ግራንድ ፕሪ ትልቅ የሆነ የሩጫ ማነው የብስክሌት የምናምን ውድድሮች በርካታ ነገሮች ወደዚህ የተሳቡ ነው። እነዛ ደግሞ ምን ያመጣሉ? አየር መንገዱ ለምሳሌ በሚቀጥለው ዓመት ሲኦፒ 32 እናዘጋጃለን። ይሄ እኮ ባይታመንበት ሆቴሎቹ ባይታመንባቸው ስታንዳርዳቸውን የጠበቁ ባይሆኑ የእንግዶች ማረፊያና መቀበያዎች ባይኖሩ የከተማው ንጽህና የሚታመንበት ባይሆን ሲኦፒ 32 አይመጣ። አንዷ ጉባኤ ሲኦፒ 32 ብቻ 80,000 ሰው የሚገኝባት ናት። 80,000 እዚህ ጋር አንድ ነገር ላንሳልህ። 80,000 ሰው ሲገኝ የኢትዮጵያ አየር መንገድ ነው በእርግጠኝነት 75,000 የሚወስደው። አየር መንገዱ ምን ያህል ያነቃቃል፣ ምን ያህል የተለያየ አይነት ነገር ያደርጋልና የሚያመጣው ቀላል አይደለም። ባለፈው አንድ ነገር ልንገርህ ቴዲ፣ 2.6 ቢሊዮን ኢንቨስትመንት ለመሳብ ኢትዮጵያ አሁን በቅርብ ጊዜ ነው ወር አልሞላውም 2.6 ቢሊዮን ኢንቨስትመንት ብናገኝ ብላ አምቢሽስ ነው ተለጠጠ ብላ ጋበዘች ኢንቨስተሮችን። ሲመጡ ግን ስንት አደረጉ? ሲያዩ አስተማማኝ ነው ሰላሙ፣ አስተማማኝ ነው የኢኮኖሚ እድገቱ፣ አስተማማኝ ነው ኢትዮጵያ መክፈሏ። ስለዚህ ምን አደረጉ? 13.1 ቢሊዮን ዶላር ነው ልብ አድርግ፣ ከህዳሴው ግድብ 3ኛ ህዳሴ ግድብ የሚያሰራ ገንዘብ ማለት ነው። ስለዚህ ይሄንን ኢንቨስት እናደርጋለን አሉ። ለምን ትረስት አደረጉ? ምክንያቱም ዳታዎች ይሰበስባሉ ከወርልድ ባንክ ከኢንተርናሽናል ሞኔታሪ ፈንድ አጠቃላይ በዚህ ላይ ትንታኔ በሚሰጡ ወታደራዊ አታሼዎች ይሄን ሁሉ ካዩ በኋላ እንጂ ዝም ብሎ ኢንቨስት አያደርጉም። ዳንጎቴ እኮ ዝም ብሎ ኢንቨስት አላደረገም። 2.5 ቢሊዮን ዶላር የማዳበሪያው። ስለዚህ ኢትዮጵያ በሁሉም ዘርፍ ዓለም ትረስት እያደረጋት ነው። ትረስትን የሚያክል ነገር ደግሞ በዓለም ዲፕሎማሲ ውስጥ እምነትን ማሳደር የሚያክል ነገር የለምና ይሄ ጥላሸቱ ምናምኑ የሚቀባው ነገር ነው እንጂ እንትን የሚለው ኢትዮጵያ የትና ትሄዳለች እና ይህን ጥቅም ያመጣል የሚል ነው ባጭሩ። እውነት ነው። የህዳሴው ግድብ በራሱ የሃይድሮ ኤሌክትሪክ ፓወራችን የፓወር ዋናው አንድ ኢንቨስትመንትን መሰረተ ልማቶች ናቸው ሊስቡ የሚችሉትና የህዳሴ ግድቡ መጠናቀቁና በቂ ኃይል ኢትዮጵያ ማመንጨቷ ለኢንቨስትመንቶች ለውጭ ላለው ኢንቨስተሮች ጥሩ ሳቢ ሎቢ ራሱ አንዱ ሎቢ የሆነው ህዳሴ ግድብ ነው እየተባለ ነው። አረ እንደውም እዛ ጋር እንደገና ልንገር ሃይድሮ ኤሌክትሪክ ፓወር አስተማማኝ በሆነበት ሀገር ኢንቨስትመንት የትና ይስባል እና ሃይድሮ ኤሌክትሪክ ፓወሩ እንደምታውቀው በብዙ እጥፍ ነው የኢትዮጵያን ያሳደገው። ወደ ጎረቤት ሀገሮችም ወደ ምናምን ይሄድበታል። እሱ ብቻ አይደለም። አሁን የኒውክለር ከሩሲያ ጋር ተስማምተናል። የኒውክለር ባለሙያዎች ሲናገሩ አንዷ ግራም እንግዲህ ግራም ታውቃለች ታብሌት በላት አንዷ ግራም ሲኖትራክ 24 ሰዓት ቢሰራ 40 ዓመት ታንቀሳቅሷለች። አንዷ ግራም የኒውክለር ፓወር ይህን ያህል ዓመታት ሲኖትራክ ማንቀሳቀስ እንግዲህ 24 ሳርፍ ቢሰራ ተብሎ ኢማጂን። ስለዚህ አሁን የኒውክለር ፕላንቱ ራሱ ምን አይነት ኢንቨስትመንቶችን ኢትዮጵያ ላይ ያመጣ ይችላል? አንደኛ የሚገርም አይነት የፍራፍሬ ልማት መሬቱ የሰጠ ነው። ሁለተኛ የአዝሬት ያገዳና የእንትን ሰብሎች የትናየት ማደግ የሚችሉ ናቸው። ሩዝን ተመልከተው። ራይስ በዓለም ላይ በጣም ተፈላጊ ነው። ኢትዮጵያ ውስጥ እየመጣ ያለው ሩዝ ደግሞ የሚገርም ነው። ባለፈው ማንስቸው ከ1.5 ሚሊዮን ኩንታል ተነስቶ 163 ሚሊዮን ኩንታል ነው የደረሰው። ቡናው ነው አሜሪካ ሄጄ ከኢትዮጵያ ቡና በላይ ዋጋ ያለው የለም። ቡና ደግሞ ወደ $3 ቢሊዮን በአመት ኤክስፖርት እያደረግን ነው። ስለዚህ እነዚህን ፕሮሰስ ለማድረግ
እና የቱርክ ፋብሪካዎች ኢትዮጵያ ውስጥ በጣም አንደኛ ኢንቨስት እያደረጉ አንደኛ ናቸው። ናቸው። እና ጨርቃ ጨርቅ ላይ ምንድን ነው ያሰቡት? ዘሆል አፍሪካን በጨርቃ ጨርቅ ከሸሚዝ በለው በጃኬቶች በተለያየ በሱሪዎች ለማጥለቅለቅ አስበው ሴንተር ያደርጉት ኢትዮጵያ ነው። ይሄ ምን ያህል የስራ ከምን አንጻር ነው እሱ? አንደኛ የመጀመሪያው ነገር ሰላሙ አስተማማኝ እየሆነ እንደሚሄድ ይመለከታሉ። ሁለተኛ 130 ሚሊዮን ህዝብ አለ። ከዚህ ውስጥ የመግዛት ኃይሉ ፐርቼዚንግ ፓወሩ ከፍተኛ ነው። ሶስተኛ አጠገባችን ያሉት ኬንያ፣ ሱዳን የመሳሰሉት ጋር ሲልኩ በቀላሉ ሰፊ የሆነ ገበያ የሚያገኙበት ነገር አለ እና ትልቁ የካምፓኒዎች ቦታ ምንድን ነው? ማርኬት ነው። ማርኬት ማሳደድ ነው። ማርኬት ደግሞ አፍሪካ በብዛት ስለማታምርት ሌሎቹ ሀገሮች እዚህ ጋር ለተለያዩ ምንድን ናቸው ግብአቶች አሉ። እኛ ጋር ግብአቶችን በፈለጉት ደረጃ ማምረት ይችላል። ለምሳሌ አሁን የኢንዱስትሪያል ሪቮሉሽን በጣም ያንቀሳቀሰው በግ ነው። የበግ እንትን ነው ብርድልብስም በለው ለምኑ ማንቸስተሮች አስታውስኩኝ። የትና የት እንደውም ቶማስ ሙር የሚባለው ሰው በ16ኛው ክፍለ ዘመን በጻፈው መጽሐፍ ሲያዩት ያዋጣል። ስለዚህ ምን አደረጉ? ገበሬዎችን አሳደዷቸውና በግ ለቀቁባቸው። ስለዚህ ምን ብሎ ጻፈ? በጎች ሰዎችን እየበሉ ነው አለ። ሰው እንዲሰድ ለምን እየገረፉ አስወጧቸው። እየገረፉ እርሻቸው ነው አንፈልጋችሁም አሏቸው። የበግ እርባታ ጀመሩ። በጎች ሰዎችና የበግ እርባታው እኛ ሀገር ብትይ አሁን በግ ስትፈልግ የደብረ ብርሃን የተለያየ አይነት በጎች አሉ። ስለዚህ ለምትፈልገው ቆዳና ሌጦ የምትፈልጋቸው ነገሮች ኢትዮጵያ ውስጥ በቀንድ ምርት ነው በቀንድ ሀብት በቀንድ ከብቶች ምርት አንደኛ ናት። ልክ ነው። ይሄ ሰፊ ገበያ ነው ያለው። ግን በትምህርት ነው እሱን የማውቀው። ኢትዮጵያ በቀንድ ከብቶች በዓለም አስረኛ በአፍሪካ አንደኛ የሚላለ ሊለዋወጥ ይችላል። ግን ሰፊ መሆኑ ነው ዋናው ትልቁ ቁም ነገር። በአፍሪካ የሚደርስብን የለም። ይሄ ደግሞ በዘመናዊ መንገድ ሲታገዝ አስበው በዘመናዊ መንገድ ስታደልብ በዘመናዊ መንገድ ብዙዎችን ስታባዛ አሁን ክሎኒንግ ሲስተም ጭምር አለ። ስለዚህ በክሎኒንግ ጭምር አንዷን በግ 50 60 አርገስ 100 አርገ ማውጣት ትችላለህ። ስለዚህ ይሄ ሁሉ ድል ምን ጋር አለ? እዚህ ሀገር ላይ አለ። ለምን? ግብአቶቹ በሙሉ የተሟሉ ናቸው። ከኤሌክትሪክ ጀምሮ እስከ ጥሬ እቃዎች እንደገና የነዳጁን ተመልከተው። አሁን ያውቃሉ እኮ እነዚህ ሰዎች ማዳበሪያ ፋብሪካ ከውጭ አታስመጣም። 3 ዓመት 5 ዓመት ብለናል። ከ3 ዓመት በኋላ አብዛኛው ይሟላል። ከ5 ዓመት በኋላ ደግሞ በጣም በስፋት። ስለዚህ ይሄንን ሲመለከቱ እንደኛ ሰዎች ቁጭ ብለው ስቱዲዮ ውስጥ ቁጭ ብለው የሚተነትኑ አይደለም። ግራና ቀኙን አይተው እስዎት አናሊሲስ ሰርተው ውስጣዊና ውጫዊ ሁኔታዎችን በሚገባ አይተው አቅማቸውን ኢንቨስት ቢያደርጉ ኢትዮጵያ ውስጥ አሁን ኬንያ ብዙ እንትኖች ኢንቨስት ያደርጋሉ። ልዩነቱ ምንድን ነው? እኛ ጋር የምታያቸው ህንጻዎች የሚገርመው አንድ ገለጻ ተሰጥቶ ነበር። ብዙ የሚያምኑበት ምክንያት ምንድን ነው? የትም ዓለም ላይ ጥቁሮች 99% ህንጻ የራሳቸው ባለቤት የሆኑበት ሀገር የለም። የትም እነ ኬንያ ምናምን ተወው 30% ካሉ ጥቁሮች እኔ ይቀጣል። የኢትዮጵያ እኮ ለየት ይላል። ህዝቡንም ያዩታል። በዛ ላይ ህዝቡ ደግሞ ምንድን ነው? እንግዳ ተቀባይ ነው። በቀላሉ እንደ ኬንያ ሄደህ እኮ ወርቅ ቤት ፊት ለፊት ማስቀመጥ አትችልም። ውስጥ አድርገህ ቆልፈህ ሳምፕል አሳይተህ ነው በሳምፕሉ መሰረት ከውስጥ የምታወጣው። ስለዚህ እኛ ጋር ያለው አጠቃላይ በሀገራችንም ሰፍኖ የቆየው መልካም ነገርና መልካም ስነ ምግባርና ዘመናዊው ደግሞ ነገር ታክሎ እነዚህ ለውጥ ግን ከዚህ አኳያ የባህር በር ጉዳይ እንዴት ነው? አይኤምኤፍስ እንዴት አየው? አሜሪካኖችስ እንዴት እያዩት ነው? ዋው አሁን የባህር በርን በተመለከተ ዓለም አቀፍ በርካታ ድርጅቶች አሁን ኢንቨስትመንት ትልቁ እንዳይመጡ እስከዛሬም ደንቀራ ሲሆን የነበረው አንዱ የኢትዮጵያ በሰው ሀገር ወደብ መጠቀሟና ለወደብ የሚወጣው ኪራይ ነው። ከማምረቻው ከጥሬ ዕቃው ይልቅ የወደብ ኪራው ኦቨር ስለሚሆንባቸው ያን ትርፍና ኪሳራቸውን ያሰሉና ብዙ ኢንቨስትመንት የመሳብ አቅም የላትም። አሁን እሱ ከምን አንጻር ይታያል? አሁን እንግዲህ ወደብ ሳይኖረን ይሄን ያህል ለውጥ ካመጣን እነሱም የሚያተርፉበት ኑሮ 13.1 ቢሊዮን ዶላር በአንዲት ጉባኤ ላይ መሰባሰብን ማለት ኢንቨስት ማድረግ ከወሰኑ እሱ እንዳለ ሆኖ ወደቡ ደግሞ ቢከፈት በምን ያህል ፐርሰንት ያሳድገው ነበር የሚለውን በደንብ አድርገን ያስቀመጥከው። ለምን ወደብ ማለት ለአንድ ሀገር የጀርባ አጥንት ነው። የሚያሳዝነው እንደ ኢትዮጵያዊ በዓለማችን ላይ ላንድ ሎክድ የሆነ ትልቁ ሀገር ብዙ ህዝብ ያለው ሀገር ኢትዮጵያ ናት። አንደኛ ናት። ወደብ የተዘጋባት የተቆለፈባት በቅርብ ርቀት ሆነ ተብሎ እንደዚህ እንደ ቋንጣ የኤርትራን ካርታ ማየት ይቻላል። እንደ ቋንጣ ሆነ የተዘጋባት ናት። እሱ ራሱ ቁጭት ይፈጥራል። ወደቡ አንደኛ ይሄ የኛ ነው ታሪካዊ ጂኦግራፊያዊ ምናምን ማለት ማንሳት እንችላለን። ግን ወደቡን ሙሉ በሙሉ የራሳችን የሆነው በጂኦግራፊ የኛ ነው፣ በታሪክ የኛ ነው፣ በህግ የኛ ነው፣ በመሄደበትም ሲስተም ስንመለከት የኛ ነው። ይሄ ሁሉ ባለበት ሁኔታ ህጋዊ ነገር ኖሮን ወደቡን ስናስመልስ የሚመጣው ነገር ደግሞ በጣም የበዛ ነው። አንተ እኮ አንዳንድ ጊዜ ሰዎች ይገርሙኛል እንደ ኢትዮጵያ እንዲጠይቃለች ሲሉ ኤርትራ እኮ የሃኒሽ ደሴቶች የመን ሄዳ በታሪክ ውስጥ የሌሉ ይገባኛል ብላ
ደሴቶቹ ስለሚያስፈልጓት ይገባኛል ብላ እኮ ጦርነት ከፍታለች። አረቡ ዓለም ሲነሳባት ነው ያቆመችው። ባድመ፣ ዛላምበሳ፣ ጾረና ኤሪያ ይገባኛል ብላ እኮ ዓለም ሁሉ እንትን ብሎ ጦርነት ከፍታለች። ኢትዮጵያን የምታክል ትልቅ ሀገር ላይ መሬት ስለፈለገች ሪሶርስ ስለፈለገች፣ እኛ ሀገር ሪሶርስ አይደለም ዓለም የሚፈቅደውን ነው። አሁን ብዙ እንትኖች ይገባቸዋል እያሉ ነው የተባበሩት መንግስታት ድርጅት ዋና ጸሐፊም የተለያዩ ሀገሮችም ኢትዮጵያ ወደብ ይገባታል፣ ወደብ ልትሰጧቸው ይገባል። አሁን አንዳንድ ሀገሮች የአፍሪካ ሀገሮች ለ3 ለ4 ለ5 ሀገሮች ተጠቀሙበት ወደብ ኢትዮጵያ ልትከለከል አይገባም የሚለውን አፍሪካ ህብረትም እንደ አጀንዳ ብዙ ሀገሮች የደገፉት ነው። በአንድ በኩል ዓለም አቀፍ ድርጅቶች፣ በሌላ በኩል አፍሪካ ህብረት ውስጥ ያሉ አባል ሀገሮች እንደገና ኤርትራ የማትጠቀምበት ወደቡን ጭራሹን ያነኮረችው ከመሆኑ ጋር ተያይዞ እነዚህ ነባራዊ ሁኔታዎች ወደብ የኛ እንዲሆን የሚያደርጉት ሁኔታ አለ። በውድም በግድም ኤግዞስቲቭ የሆነ ነገር ተጠቅመን ወደባችንማ እንይዛለን። ዶክተር አብይም ትልቁ እንግዲህ የሞት ሽረት ትግል የሚያደርጉበት የባህር በር ጉዳይ ነው። ያው እንግዲህ የኢትዮጵያ ህዝብም እያገዛቸው ነው። ከዚህ በፊት በኃይል በጉልበት አፋኞች አፍነውት ይዘውት ነው እንጂ ህዝቡን ስሜት ህዝቡ እንደሆነ ልቡም አይኑም ሁሉም ነገር ያለው ወደቡ ላይ ነው። እንኳን መሪዎቹ አንስተውለት ይቅርና በራሱም ከዚህ ቀደም የሚያነሳው ነው። እስኪ ወደ ሌሎች ወደ መረጥናቸው ርዕሶች እንሄድ። የትግራይ ወቅታዊ ሁኔታን እንዴት ያውታል? ከእንደገና ከድጋፍም አኳያ ከህዝብ ድጋፍ አኳያ ከ2013 እና አሁን ያለውን እስኪ ንጽጽር ያርጉልኝ። ትልቁ እዚህ ጋር እንዳልከው ኮምፔር ኤንድ ኮንትራስት አድርገን ስንመለከት የትግራይ ወቅታዊ ሁኔታ በጣም የሚገርም ነው። አንደኛውና ትልቁ 2013 ስንመለከት ህወሓት 27 ዓመት ስልጣን ላይ የነበረበት የትግራይን ህዝብ በተለያየ ፕሮፓጋንዳ በማፈን ሌሎች አማራጮችን እንዳያይ በማድረግ አንድ ላይ ሊያስነሳ ይቻልበት ነው ብንል ማጋነን አይደል። ብዙ ሰዎች ልጆቻቸውን እየመረቁ ለጦርነት የላኩበት፣ በርካታ ወጣቶች ለጦርነት የተነሳሱበት የተነገራቸው ፕሮፓጋንዳ ስዌይ ያደረጋቸው በአንድ በኩል ብቻ ስለሆነ እና በተደጋጋሚ ሲነሳ ሞራሉ ሲነሳ ምናምን they were totally swayed by the propaganda campaign of the TPLF እና እሱን ካደረጉ በኋላ ግን አሁን ያለው ሁኔታ እንመልከት። አንደኛ አመራሩ ላይ ነው። የህወሓት አመራር አንድ ነበር ያኔ በአንድ ዚህ ተጠረነፈ ለአንድ ዓላማ ትክክል ነው ትክክል አይደለም እሱ ለዚህኛው ርዕስ ላይ ያስፈልገን ይችላል የተሰባሰበበት ነበር። አሁን ግን ግዙፎቹ ኃይሎች አንደኛ ምንም ጥያቄ ሳያስነሳ በፕሮፓጋንዳው መስክ ክቡር ጌታቸው ረዳን የሚያክል ሰው የለም። የፕሮፓጋንዳ ትልቁ ማሽናቸው ጠንካራው ሰው ነውራቸውን በአደባባይ ላይ ገልጾ የትግራይ ህዝብ የበራለት ወቅት ነው። የኢትዮጵያም ህዝብ ያየበት ነው። በኤክስካቬተር እነሱ ምሽግ እየቆፈሩ ምሽግ ውስጥ ተደብቀው በኤክስካቬተር ወርቅ ዘርፈው እየሸጡ የትግራይን ልጅ ግን አውላላ ሜዳ ላይ ሂዱ ግፉ አዲስ አበባ ግቡ 4 ኪሎ የሚል ትእዛዝ ሰጥተው ባልተቀናጀ ሁኔታ ስንት ህይወት እንደጠፋ የትግራይ ህዝብ ያውቃል። የመጀመሪያው ነገር አመራሩ የተከፋፈለ ነው። ክቡር ጀነራል ሳሞራ ዩኑስን የሚያክል በወታደራዊ ክንፍ ስንመጣ የመጀመሪያው ጀነራል በኢትዮጵያ ታሪክ እሳቸው ናቸው። የመጀመሪያው ጀነራል ክቡር ጀነራል ጻድቃን ገብረትንሳኤ እጅግ በጣም የሚታመንባቸው ትልቅ እንትን ናቸው። ክቡር ጀነራል ዮሐንስ ገብረ መስቀል። ወደ ሲቪል ስንመጣ እነ ክብርት ኬሪያ ኢብራሂም እነ ክቡር ነብዩ ስሁል እጅግ በጣም በርካታ ሰዎች አሁን ተመልከተ። አንደኛ ወታደራዊ ክንፉ ከብልጽግና ከኢትዮጵያ ህዝብ ጋር ቆሟል ወታደራዊ ክንፉ። ሁለተኛ የፕሮፓጋንዳው ዋና ማሽን ትልቁ ሰው እዚህ ጋር ነው ያለው። ሶስተኛ ደግሞ ስንመለከት ወደ አመራር ስንመጣ አመራር ውስጥ ከፍተኛ የሆነ ክፍፍል ተፈጥሯል። ከዛስ የትግራይ አክቲቪስቶች ነበሩ። ወደ ትግራይ አክቲቪስት ስትሄድ መጀመሪያ ላይ የትግራይ አክቲቪስቶች ሙሉ በሙሉ ሰፖርት ያደርጉ ነበር። አሁን ግን ብዙ በስም መጥቀስ አልፈልግም የኢትዮጵያ ህዝብ ስለሚያውቃቸው አብዛኞቹ የትግራይ አክቲቪስቶች ህወሓት የደናቁርት ስብስብ መሆኑን የመከራ አንቴና መሆኑን አረም መሆኑን የገለጽ ፕሮፌሰር ክንደያንም ወደዚህ ማምጣት ይችላል። ቅድም ያልገለጽኳቸው ከምሁራን አንጻር ስለዚህ ከምሁራን በል አመራርም ነበሩ ፕሮፌሰር ክንደያ እና ትልቅ ፕሮፌሰሮች የሶሻል ሚዲያ አክቲቪስቶች። ከዛ ደግሞ ቀጥሎ ትልቁ ኃይል ህዝብ ነው። ህዝብ ደግሞ ምንድን ያለው ስብሰባ ላይ ኖ እኔ 3 ልጆቼ ተሰውተዋል፣ 4ኛው ልጄ እግሩ ተቆርጦ ቤት ውስጥ ነው ያለው፣ አንድ ያለኝን ልጅ አልሰጣችሁ። የትግራይ ወጣትስ ህዝቡ አንዱ ወጣት ነው አይደለ? ኖ እናንተ ወንበር ላይ ላስቀምጥ፣ እኔ ዊልቸር ላይ አልቀመጥም። ማርያ ተስፋ ማርያም ሲገልጸው ነበር ዊልቸር ላይ አልቀመጥም እኔም ማቆ ታሪክ ነው የሚል ነገር ነው። ተመልከት አሁን ወጣቱን ቢያለ ሰላማዊ ሰልፍ ለመጀመሪያ ጊዜ ህወሓትን በመቃወም አጌንስት ቲፒኤልኤፍ ኢት ኢዝ ፎር ዘ ፈርስት ታይም ኢን ዘ ሂስትሪ ኦፍ ቲፒኤልኤፍ ህዝቡ ሲቃወመው ህዝብ በከፍተኛ ደረጃ ተቃወመው። የህዝብ መነሳሳት ከዛስ እነ ስምረት ፓርቲ ሌሎች ፓርቲዎች እነሱ የፈጠሯቸው አሻንጉሊቶች ሳይሆኑ
እነሱ ያዘጋጃቸው ሚዜዎች ሳይሆኑ በትክክል ሊፋለሟቸው የተዘጋጁ ፓርቲዎች ብቅ አሉ። እግረ መንገዱን በሰራዊትም በትጥቅም የሚፋለማቸው ኃይል ተፈጠረ። ይህን ስንመለከት የትግራይ ህዝብ ከኢትዮጵያ ህዝብ ጋር ያለውን ነገር መጠየቅ ጀመረ። እንዴ አዳማ አድጋለች፣ ባህር ዳር የት አድጋለች፣ ጎንደር አድጋለች፣ ደሴ አድጋል፣ ሀረሪ በጣም ተአምረኛ እንደውም ጉግል አድርገን ብንመለከት በዓለም ላይ እጅግ የሚገርም ከተማ ምናምን ነገር ሆነ። ሶማሌ ክልል፣ አፋር አይተውት የማያውቁትን ለውጥ እያመጡ ነው። ትግራይ ውስጥ ግን እነዚህ ሰዎች ሁልጊዜ ምንድን ነው የጦርነት ማሽኖች ናቸው፣ የጦርነት ፋብሪካዎች ናቸው፣ የጦርነት መፈልፈያዎች ናቸው። ያለ ጦርነት መኖር አይችሉም። ብዙ ጊዜ አነሳዋለሁ። ለምንድን ነው ያለ ጦርነት መኖር የማይችሉት? የዘረፉትን ሀብት አውቆታል በደንብ። እነ ምግቤ ስንት ዘረፉ? እነ አዜብ መስፍን ስንት ዘረፉ? ሜቴክ ምን ያህል ዘረፈ? እነሱ የሚኖሩትን ኑሮ ልጆቻቸው ውጭ ነው። እንደውም ምን መጠየቅ ጀምረዋል። ውጊያ አይደለም ህዝብን አይደል ያስነሱት። እኛ ጋር መከላከያ ነው የሚነሳው፣ እኛ ጋር ፌዴራል ፖሊስ፣ እነሱ ጋር ግን በህዝባዊ እንቅስቃሴ በህዝበኝነት ነው። ሂውማን ዌቭ የሚሉት የቻይናዎች እንደው ቻይናዎች ከህዝብ አንጻር ነው ኤግዛክት ካላቸው ኑ ግቡ፣ የእናንተ ልጆችም በዚህ ዌቭ ውስጥ ግቡ። እኛ ጋር ሂውማን ዌቭ አይደለም፣ የተደራጀ የልዩ ዘመቻዎች አየር ኃይል እግረኛ ምናምን አለ። ህዝቡ በሎጂስቲክስ በምናምን ሊደግፈው ይችላል። ግን ዳይሬክት ጦርነት ስለሆነ ሂውማን ዌቭ ስለሆነ ህዝበኝነት ስለሆነ የእናንተ ልጆች አምጧቸው። የእናንተ ልጆች ካናዳ፣ አውስትራሊያ። የኢትዮጵያ መንግስት ያልሰለጠነ ህዝብ አላስገባም። በሚኒሻም በለው የሰለጠነ ነው። እንደውም ሚኒሻ ልምድ አላቸው ታውቃለህ። በተለያዩ ውጊያዎች የነበሩ ቁጭት የነበረባቸው በቀድሞ ሰራዊት አባል የነበሩ ናቸው። የኦሮሚያ ሚኒሻዎች፣ አማራ ሚኒሻን የተሳተፈው በሰዓቱ የኦሮሚያ ልዩ ኃይል፣ የአማራ ልዩ ኃይል፣ የሶማሌ ልዩ ኃይል፣ የሲዳሞ ልዩ ኃይል ነው፣ የደቡብ ልዩ ኃይል ነው። እንግዲህ የደቡብ ልዩ ኃይል እንደውም እናንተ በገባችሁበት በጎንደሩ ቀጠና ነበር የገባው። ሲዳመና የኦሮሚያና የሶማሌ ደግሞ እኛ ባለንበት በወሎ ቀጠና ነበር የነበረውና ሁሉም ላይ የሰለጠነ ሰራዊት እንጂ ህዝብ አልገባም። ይሄ ፋኖ ነው። ፋኖ አገር ክናድን የሚለውን ጥሪ ክልሉ ነው ያቀረበው። እንደውም ፌዴራል መንግስት የክልሉን አከበረለት እንጂ ፌዴራል መንግስት እኮ ደስተኛም አልነበረም። ታውቃለህ፣ ደስተኛ ያልሆነበት በሂውማን ዌቭ አያምንም ፌዴራል መንግስት። ምክንያቱም እንዴት አድርጎ ስቦ እንዴት አድርጎ እንደሚመታቸው ዶክተር አብይ ያውቃል፣ ፊልድ ማርሻል ያውቃሉ። የስቦ መምታት ሲባል እንደውም እየሸሸ ይባል ነበረ። አረተው ስንልም አይሰሙም። ምክንያቱም ሚኒተሪው ለሚኒተሪ ተውለት ባልንበት ሰዓት እንደው ስለ ሂውማን ዌቭ ስለተነሳ ነውና አሁን ያ እንደው አካሄድ ያስኬዳሉ። አሁን ባለው ሁኔታ ሙሉ በሙሉ አንደኛ የምታየው ኢትዮጵያ ታዋጋ የነበረው ፌዴራል መንግስቱ በሀገር ፍቅር ስሜት ነው፣ ሀገርን ለማዳን ነው። እነሱ ደግሞ ያዋጉ የነበረው እውነት ለመናገር በሐሺሽ ጭምር ወጣቶችን በተለያዩ አይነት እጅግ በጣም አደገኛ በሆኑ ነገሮች እየቀላቀሉ እየሰጧቸው ራሳቸውን ስተው እንደሄዱ የሚያደርጉበት ሁኔታ ሲያዙ አይናቸው ፈጦ ምን ብዙ ምናያቸው አንደኛ ወጣቱ የለም። አሁን እንግዲህ በባስ ከልክለዋል እኮ ወደ አዲስ አበባ ወደ ተለያዩ ወደ ኢትዮጵያ ክልሎች እንዳይገቡ ህወሓት ከልክላለች፣ ዘግታለች። ለምን? በግድ አሁንም ወጣቱን መማገር ነው የምትፈልግ። ወጣቱ የውጊያ ፍላጎት የለውም። ኮሽ ቢል እርግጠኛውን የምነግረው ተሰልፎ ይገባል ወደ ወገኖቹ፣ ወደ ኢትዮጵያውያን ወንድሞቹና ወደ ኢትዮጵያውያን እህቶቹ ይሄዳል። ሁለተኛ ከአንድ አቅጣጫ ብቻ አይደለም አሁን የሚሰማው፣ ሰምቷል። የሰሩትን ነውር በሙሉ ተገንዝቧል። እያንዳንዱ የትግራይ እናት እንዴት እንዳለቀሰች የትግራይ ህዝብም ያለም ህዝብም አይቷል። መሬት ላይ እንትን ያሉ እግዚኦ እያሉ ተው፣ ይሄ ጦርነት አያዋጣችሁም፣ አያስፈልገንም፣ በቃን። ከ1967 ጀምሮ ሌላውን ትተን ወደፊት የነበረውን የኢትዮጵያ ታሪክ እናንተ ህወሓት ደደቢት ከተመሰረተበት ጊዜ ጀምሮ እኛ አንድም ቀን እፎይታ አግኝተን አናውቅም። ትውልድ ተቀጠፈ፣ የሰው ህይወት ነው። እናንተ አትሞቱም፣ የተወሰነ ቦታ የተገኙ ሰዎች ናቸው የሞቱት። እናንተ ራሳችሁን እያዳናችሁ እየገደላችሁን ነው፣ እየጨፈጨፋችሁን ነው። ይበልጡን ደግሞ ቁስላቸው ሻዕቢያን ያውቁታል። ሻዕቢያ ማለት ሊትራሊ የኢትዮጵያ ህዝብ በአጠቃላይ የኢትዮጵያ እርግብት አጠቃላይና የትግራይ ህዝብ በተለይ ጸር ነው። እንዴት እንደሚጠላ ያውቃሉ። ምንም አሁን ይሄ በስሜት ሆይታ ስሜት እኮ መለብለብ ነው። የእሳት ራት ስሜት ነው። እሳት ራት እኮ ሄዳ እሳት ውስጥ የምትገባው ተቃራኒ ጾታውን ያገኘች መስሏት ነው ሄዳ የምትቃጠለው። ሴቷ ወንዱን ያገኘች መስሏት፣ የወንድ ሙቀት ወንዱ ሴቷን ያገኘች መስሎት ነው የሚቃጠለው። ይሄ ሳይንቲፊክ ነው። ስለዚህ የእሳት ራት ለመሆን አንዘጋጅ። ምን ዋጋበት ዓላማ ሊኖር ይገባል። ወንድሞቻችን ናቸው ኢትዮጵያውያን። አብረን መኖር አብረን መልማት እንጂ የሚለው ሐሳብ በጣም እያደገ መጥቷል። ዛሬ ተነስተ የትግራይን ወጣት ሂድና ተማገድ ብትለው ሰራዊቱ የለም። እውነት ለመናገር አብዛኛው የሰራዊቱ ቁጥር ያለምንም ማጋነን 90% ያሉ የለም።
እስኪ እንደው ከዓለም አቀፋዊ ድጋፍ አንጻር ካስታወሱ መምህር የዛኔ ዓለም አቀፋዊ ድጋፎች ነበሯቸው። ማለትም የኢትዮጵያ መንግስት አችሉም ተደራደሩ፣ በቃ እዚህ ይቅርና ጦርነቱ በቃ ተስማሙና ኢትዮጵያን አስቀጥሉ፣ እንዲሁም ደግሞ እነሱ የሚፈልጉትም ጥያቄ ካለ በእነሱ ቅድመ ሁኔታ የተሟላ። ሌላው አሜሪካ ራሷ ትልቅ ቀጥተኛ ጫና የፈጠረችበት እና አገዋን የመሰለ ኢኮኖሚ ማዕቀብ የተጣለብን እግር ከወርች የታሰርንበት ጊዜ ነበር። ሌላ ይቅርና የአውሮፕላኖቻችን እንኳ ቅንቡላ አተን ሌሎች ሀገሮች ላይ ያማተርንበት በዚህ አጋጣሚ የቱርኪ መንግስት ትልቅ ትብብር ያደረገልን ነበር። አሁንስ ያ ዓለም አቀፍ ዲፕሎማሲ ለወያኔዎችና ለኢትዮጵያ መንግስት ምንና ምን ነው? እንግዲህ ዓለም አቀፉ ኃይል በከፍተኛ ደረጃ እኛን የሚቃወሙበት ነበር። አንደኛውና ትልቁ ነገር ከመሳሪያ ማቀም አንጻር አትገናኙም ነበር የሚሉት። እነሱ ልምድ እንዳላቸው ጦርነትን ማኛ እንስራት የሚል ነው። በዛ ላይ ሳተላይቶች አሏቸው። ዓለም 80% የሚሆነው የኢትዮጵያ መከላከያ ሰራዊት መሳሪያ ያለው እዛ ነው። ትልቆቹ አመራሮች የጦር ያሉት እዛ ነው። ስለዚህ በዚህ በኩል ልክ እንደ አሜሪካ ሲቪል ዎር ሲጀመር መጀመሪያ ላይ የደቡቦቹ ነበር ያሸነፉት፣ መከላከያው ከነሱ ጋር ቆሞ ስለነበር እንደሱ አድርገው ነው የገመቱት። አንደኛው እሱ ነው። ሁለተኛው ትልቁ ነገር ከፍተኛ የሆነ የገንዘብ ኃይል ስለነበራቸው ከኢትዮጵያ የዘረፉት ከ50 ቢሊዮን ዶላር ያላነሰ በተለያየ ባንክ ውስጥ ያስቀመጠ ስለነበር ሎቢስቶችን ቀጥረው ነበር። እንዳልከው አጓ ኢትዮጵያ እንድትሰረስ HR 6600 እኔም እጂ ንግግር አድርጌያለሁ። ታማሎንስኪ ቤት ኒው ጀርሲ ላይ ሄጄ ንግግር ካረጉ 3 ኢትዮጵያውያን አንዱ ነኝ። HR 6600 ኢትዮጵያ ላይ መተግበር የለበትም የሚል በወቅቱ አሜሪካ ነበርኩና የሚገርም አይነት ትግሎች የተካሄዱበት ነው። እንደገና በአደባባይ ላይ ይሄ ጄኖሳይድ ተፈጸመብን ምናምን የሚለው ሌላው የኤርትራ መንግስት ስቦ ማስገባታቸው የኤርትራ መንግስት በዓለም ላይ ያለው ተቀባይነት ማጣት ጄኖሳይድ ተፈጸመ የሚሉ ነገሮች ብዙ ነገሮች ስለነበሩ እንደገና ደግሞ የግብፅን ፍላጎትም ኢንተርቴይን የሚያደርጉ ሀገሮች ነበሩ። ኢትዮጵያ ለነሱ ተርሸሪ ተውት የሚሉት ነገር አለ። ሰከንደሪ እንኳን አይደለች፣ ተርሸሪ ተውት ስለነበረች ዓለም ከህወሓት ጋር የሚቆምበት 27 ዓመት ስልጣን ላይ የሚያውቀው ምናምን ነው። አሁን ላይ ግን የሚገርም አይነት መንግስት ተፈጠረ። ዓለም እኮ ይመለከታል። ለምንድን ነው የአፍሪካ አዛዥ መጥተው ከክቡር ጠቅላይ ሚኒስትር ጋር የተነጋገሩት? የኤርትራ የቀድሞ ገዢ የነበረችው ጣሊያን 50 ዓመት ያዘቻት። ብዙ ጊዜ እንዲህ አይነት ሀገሮችም ሪዘርቬሽን አላቸው። የድሮ ቅኝ ግዛታቸው ላይ ሲነኩባቸው አይወዱም። ለምሳሌ ጅቡቲን ብትነካ ፈረንሳይ ዘራፍ ነው የምትለው። የነ ጋና ምናምን ብትነካ ብሪታንያ ዘራፍ ነው የምትለው። ዩናይትድ ኪንግደም የምታውቀው ነው። ኮመንዌልዝ ምናምን የሚባሉ ነገሮች አሉ። የፍራንኮፎን አንግሎፎን፣ እንግሊዝ አንግሎፎኖችን፣ ፈረንሳይ ፍራንኮፎኖችን የምትደግፍበት። አሁን ግን እሱ የለም። ጣሊያን ኢትዮጵያና ኤርትራ ብትላት ኤርትራ ማሰብም አትፈልግም። ምክንያቱም ተተወዱትን እንኳን ቅርስ ነው ያበላሹባቸው። ሌት አለውን አዲስ ነገር ሊጨምሩበት ቀርቶ እዚህ ግን ጣሊያን ሰርታ ነበረ መንገድ 5 ዓመት ላይ ትልቅ እሱ በስንት እጥፍ እንዳደገ ታያለች። ሰው የሚፈልገው ምንድን ነው? የት ጋር አገኛለሁ ገጸ በረከት ቦናንዛው የት ነው? አሁን ላይ በዲፕሎማሲ ወድቀዋል። እንግዲህ ቅድም የነገርኩህ ብሪክስ ብለው ቱርኪያ አሁን ያላት እንትን የህንድ ጠቅላይ ሚኒስትር መጥተዋል። ቻይና ከኢትዮጵያ ጋር ያላት ግንኙነት ይታወቃል። ብሪክስ ውስጥ ስትገባ እነ ሩሲያ ትልቅ ተጽዕኖ ፈጣሪ ሀገሮች ከኛ ጋር ነው ያሉት። ስለዚህ የዓለም ራሱ ይሄ ባላንስ ኦፍ ፓወሩ በፊት በቱ ሱፐር ፓወርስ ነበር። በኋላ ደግሞ ብዙ ግሎባል ፓወርስ አሉት። አብዛኛው ግሎባል ፓወር ብቻ ሳይሆኑ ከኢትዮጵያ በተቃራኒ ትቆማለች ተብላ የምታሰበው አንዳንድ ሀገሮችን በምክንያት አልጠቅሳቸውም፣ እነሱ ጭምር ከኛ ጋር ናቸው። ስለዚህ ህወሓት በጣም ጨልሞባታል። የመጨረሻ በቃ ፓራላይዝ ልትሆን የመጨረሻ ሰዓት ላይ ነው ያለችው እና የሚጮኸው ጉሮሯቸው ነው። አሁን ፓወራቸውን እኮ ያውቁታል። ግን አሁን ከሰሞኑ ደግሞ ያው ይፋ ባልሆነ 2 ዲፕሎማሲ ታዋቂ ዲፕሎማቶችን ልከዋል ከኢትዮጵያ መንግስት ጋር አስታርቀን የሚባል ነገር አለና እንደው አሁን ህወሓቶች ይህን የማድረግ ሞራላዊም ህጋዊ መብት አላቸው ወይ? መጀመሪያ ህወሓት ማፊያ ነው። ማፊያ ከመንግስት ጋር አይደራደርም። ከማፊያ ጋር የሚደራደር መንግስትም አለ ብዬ አልወስድም። አሁን ላይ ሙሉ በሙሉ ወደ ማፊያነት ተቀይረዋል። ለምን? ህወሓት እኮ ባህሪዋ በተደጋጋሚ ታይቷል። ከደርግ ጊዜ ጀምሮ ድርድር ቱባይ ታይም ይባላል በታሪክ ውስጥ በፖለቲካ ውስጥ በፖለቲካም በታሪክ ሳይንስም ቱባይ ታይም ማለት ጊዜ ለመግዛት የምትጠቀምበት ጊዜ መሽቁቅነቷን የበለጠ መሰሪነቷንና ደባዋን ተንኮሏን ኢትዮጵያ ለማድረግ የምታረጋቸው አሉ። አሁን ምርጫ ጋር ተያይዞ የሚነሱ ግርግሮች አሉ። እነዚህ ጭሶች እሳቱ ያለው የት ነው? ህወሓት ነው። ይሄንን ፌዴራል መንግስት ያውቃል። እነሱ ድርድር በጣም ጎበዞች ናቸው። ይሄ ድርድር መላክ፣ ይቅርታ ማስጠየቅ፣ የተለያየ አይነት ነገር ማድረግ። ግን ከፕሪቶሪያ የበለጠ ድርድር አለ።
ፕሪቶሪያ እኮ እጅግ መልካም የሆነ እድል ሰጥቷቸው ነበር። በጣም የሚገርም አይነት እድል ለነሱ አምጥቶላቸው ነበር። ፌዴራል መንግስቱ መቀሌ ሆኖ አውሮፕላን ማረፊያውን ይዞ መቀሌ ህዝብ ላይ ሻዕቢያ ቢገባ ሊያስከትለው የሚችለውን ጉዳት ከአክሱምም ከተለያዩ ቦታዎች ኤክስፒሪያንስ ስለያዘ ኃላፊነት ስለሚሰማው ሻዕቢያ ደግሞ በወቅቱ በሚገባ የተደራጀ ሆኖ ለማጥፋት የተነሳ መሆኑ ብዙ ህጻናትን ገለዋል፣ ብዙ ወጣቶችን ገለዋል፣ ብዙ ወጣቶችን ደፍሯል። ማይካድ ነው ይሄኛው። ያ አንድ ዲሲፕሊን እንደሆነ ሰራዊት ዲሲፕሊን አይደለም፣ በቃ ፌዳፕ የሆነ ኢሳያስን እንደንትን የሚያይ ግን ከዲሲፕሊን አንጻር የተረሳ ነው። እዚህ ጋር ግን ሲፈታ የተፈታ ይሁን አዲስ ጥጃ ስትፈታው እንደሚሆነው ነው የሆነው። ከበቀል አንጻርም በቀል አለ፣ የስነ ምግባር ብልሽት አለ፣ የተፈታ ሰራዊት መሆን አለ፣ ብዙ ነገሮች አሉ። እነዚህ ተዳምረው ያደረሳቸው ነገሮች አሉ። ስለዚህ እግረ መንገዱን እዛ ጋር ማንሳት የምፈልገው ነገር የትግራይ ህዝብ ቅድም ካነሳቸው ከሻዕቢያ ጋር ጽምዶ መፍጠሩ ትብብር መፍጠሩ እነዚህ እናቶች እኮ በደንብ አድርገው ያውቃሉ። ባዕድ ሀገር ነው ልብ አድርግ፣ ኢትዮጵያ አይደለም። ኢትዮጵያን እኮ እርስ በርስ በሽምግልና ባዕድ ሀገር የባዕድ ሀገር ሰራዊት አጋጣሚውን ተጠቅሞ ገባ። ለምን ያስገባ ፌዴራል መንግስት ምናምን ልንል ማንችልበት እኔ ወደ ራሳቸው ተኩሰው እኮ ነው ከፍተውታል። አንደኛ መተውታል። ኤርትራን ማነው አስመራን እየሄዱ መተዋል። ደብረጽዮን ራሱ ተናግረዋል። ለምን በሚሳኤል አንዱ ባህር ዳር አንዱ ጎንደር አንዱ አስመራ እኮ ነው። እንደገና ደግሞ ከፈለኩ አዲስ አበባ እንደበድባለሁ ሲል ንግግሮቹ ሰሞኑ እየወጡ ነው። እንደ አዲስ ይሄ እድሜ ለሶሻል ሚዲያ በሚገባ ንግግሮቹን እያወጡ ነው። አሁን ሙሉ በሙሉ የነዚህ ሰዎች የድርድር ፍላጎት ተንኮል ነው። አንደኛ ምርጫ ቦርድ ያውቀው የተሰረዘ ፓርቲ ነው። ሁለተኛ የህዝብ ተወካዮች ምክር ቤት በመጀመሪያም አሸባሪ ብሎት የነበረ በፕሪቶሪያው ስምምነት የተወሰነ ጋብ ያለ ፓርቲ ነው። ሶስተኛ ህገ መንግስት የሚያክል ነገር እኮ። ስለዚህ አሁን ህወሓት እኮ የፕሪቶሪያውን ስምምነት አልስማማም ብሎ ካፈረሰ አሸባሪ ነው ማለት ነው። ምክንያቱም የተሻረለት በፕሪቶሪያ ስምምነት ነው። ምን ጥያቄ አለ እኮ እሱን ነው እኮ ሙሉ አሁን። ስለዚህ መንግስት ከአሸባሪ ጋር መደራደር አለበት፣ ከማፊያ ጋር ጭምር ነው ያሉት። እንደ ማፊያው እንደ ፓውሎስ ኮቨር አይነት አለ ከመንግስት እንትን የሚል አንደኛ አሸባሪ ነው፣ ሁለተኛ ማፊያ ነው፣ ሶስተኛ ኃላፊነት የጎደለው ነው፣ አራተኛ ባህሪው ይታወቃል። ለሱ የእርቅ ግልግል ማለት አሁን አንዳንድ ሰዎች አሉ ሽማግሌ ፊት ሲቀርብ ከባለቤቱ ጋር በቃ ሰላም ፈጥራ ያለውና ገና ቤት ስትገባ አንድ ሁለት ጥርሷን ይወስዳል፣ በሚቀጥለው ሶስት እና ባዶ ያደርጋታል፣ በድድም ያስቀራል። እና ይሄ ለምንም የማይሆን ለድርድር የማይሆን ኃላፊነት የጎደለው ለወጣቱ ትውልድ እንኳን እኮ የሆነ የምትለቀው ነገር አለ አይደል? ቦታ መልቀቅ እኮ የማይፈልጉ ሰዎች ናቸው። አሁን የደብረ ጽዮን ፊት አልሰለቸንም? ረጅም ጊዜ ያውም ጥሩ እየሰራ ቢሆን አሉ አንዳንድ መሪዎች እንደ አዘርባጃን። አይ ከሰሞኑ እኮ ባላቶሊ ሆኖ እኮ መጣ እኮ ጸጉሩን አስተካክሎ መጣ። እንደውም የእናንተ ውይይት ብዙ ቲክቶክ ላይ ብዙ ፌስቡክ ላይ ሄዷል። ይሄ ባላቶሊ መሰለ ያልከው ነገር በጣም በርካታ ቦታዎች ላይ ሄዷል። ኪም ጆንግ ነው አድርገው የኮሪያውንም መሰለ እርሶ ነው ያሉት። እሱን ያልኩኝ ባላቶሊ አንተ አሁን ፌስቡክ በዚህ ተጥለቅልቋል። እንግዲህ በጸጉር አሁን ሰው ልጅ ውስጡ ነው መሰራት ያለበት ውጭ ግን ይሄ ሰውዬ እኮ በቃ አንዳንድ ጊዜ ሰዎች ዲጀነሬት ሲያደርጉ የሚሰሩትን አያውቁም። ዲጀነሬት አድርጓል ደብረ ጽዮን። ስለዚህ አሁን ስብሐት ነጋን ታየዋለህ። ልዩነታቸው ምንድነው? ስብሐት ነጋ አሁን እግሩን ይጎትም ምናምን ተንኮል ምታየዋለህ። አሁንም እየሰበሰቡት ግን መናገርም መንቀሳቀስ የማይችልበት ይሄ ሰዓት ምንድነው? አእምሮ መልሶ እንደ ህፃን ልጅ ነው የሚሆነው። እኔ እንድንገር አሁን እነዚህ ሰዎች በጣም ከመፍጠናቸው የተነሳ የሰው ልጅ ሲወለድና ሲያረጅ አካባቢ አንድ አይነት ነው። ሲወለድ በሽንቱ ይጫወታል። እንደው ይቅርታ ነው እንጂ ሎጂክ ሲያረጅና ሲጃጅም በሽንቱ ይጫወታል። ሲወለድ ጎብጦ ነው የሚጀምረው፣ ድክ እያለ ይወድቃል። ሲያረጅም ድክ እያለ ይወድቃል። ሲወለድ በዳይፐር ነው፣ ሲጃጅም በዳይፐር ነው። ሲወለድ ከቤት ከጠፋ ህፃን ልጅ እኮ አይመለስም፣ አያውቀውም ሎኬሽኑ። የጃጁ ሰዎችስ አያውቁም፣ ማስታወቂያ ነው የሚለጠፈው። እነዚህ ሰዎች እኮ ሌት ያለውን ፖለቲካ ሊመሩ ራሳቸውን በትክክል ማኔጅ ማድረግ የማይችሉበት እድሜ ናቸው። ንግግራቸው በጣም እንደው የተተረጎመ ሲቀርብ የሚያሳፍር ነውና ከነዚህ ጋር ግን ብዙ ነገራቸው ጃጅተዋል፣ አልፎባቸዋል። ከእንደገና ከዘመኑም ጋር መራመድ አልቻሉም። ሌላው ይቅርና ፕሮፓጋንዳቸው እንኳን የድሮና ያረጀበት ያፈጀበት። ለምሳሌ ከሚያነሱት ፕሮፓጋንዳ አንዱ ምንድነው? ኢትዮጵያኖች ከበውናል፣ ልክ ራሳቸውን ገንጥለው ማለት ነው። በህወሓት ቤት ኢትዮጵያ አይደሉም፣ ራሳቸውን ትግራዊ አድርገው ወስደዋል። ኢትዮጵያ ከባናለች፣ ታፍናሃን፣ ተከባሃል፣ ሰርክል ውስጥ ገብተሃል፣ ሊጨርሱን ነው፣ ሊገሉን ነው እያሉ ነው ፕሮፓጋንዳ የሚሰሩት። ከእንደገና ደግሞ ይሄ ፋሽስቱ የሚሉት አለ። እንግዲህ ዶክተር አብይ ፋሽስት ሆኖ ማለት ነው ስንት ጊዜ ድል የሞት በር እየመጣ ከሞት በር እየደረሱ እኔ ሀገረ ሰላሙን አውቃለሁ። የሀገረ ሰላሙን ኦፕሬሽን ለምሳሌ እየታዩ ኦንላይን ቁጭ ብሎ እየታዩ ግን
ልጆቻቸውና የልጅ ልጆቻቸውን ይዘው ስለነበረ አገረ ሰላም ዋሻ የገቡት እዛ ጋር መምታት እነዛን ይዘዋቸው አስከትለዋቸው የወሰዷቸውን ሲቪል መምታት ነው ተብሎ እንደታለፈ አውቃለሁ። ግን እነሱ ይሄንን ህሌናቸው እያወቀ እንግዲህ አቶ ጌታቸውም እኮ ተናግረዋል። በአክሱም ቢመጡ ይደርሱብን ነበር አሉ። በቃ ሌላ ይቅርና ሻዕቢያ አክሱምን ይዞ ስለነበረ የ40 ኪሎ ሜትር ምናምን ነው ርቀታቸው የነበረው። ያን ቦታ እነሱ የሚያውቁት ድሮ በኦሪት ጊዜ አስፓልት ሳይሰራልን ነው። እኒህ ሰዎች እንኳ አካባቢውን እንኳ አያውቁትም። ምክንያቱም ከአዲስ አበባ ነው የሄዱት። አስፓልት ገብቶለታል፣ መንገድ ተሰርቷል። እንደ በፊቱ ኤርሞቴሪያ አይደለም፣ በቀላሉ አክሰስ የምታደርገው ቦታ ነው። ያን መንግስት ያን እያወቀ በወደ ሰፊነት እንዳለፋቸው ያውቃሉ። ሌላው ፕሪቶሪያ ሲገባ ራያን በከፊልና እንደርታን ነው እንደተባለው ተገፍቶ ወደ መቀሌ ቢገባ ሻዕቢያም ስለሚያወድም ከሚያወድም ይልቅ ጋርድ ተበጅቶ ወደ ድርድር የተሄደበት ነው። ይሄ የማርያም መንገድ የሚባለው የነፍስ መውጫ መንገድ ነው። ይህን ሁሉ እያወቁ ግን እኒህ ሰዎች ይህን ሁሉ እያወቁ ግን አሁንም ግብዝ ናቸውና እንደው ህዋቶች ምን ቢያደርጓቸው ማለት እንደው ምን ቢሆኑ ነው የሚሻላቸው? እንግዲህ እነዚህ ሰዎች የፕሮፓጋንዳ ስልታቸውን ስታነሳ ፕሮፓጋንዳቸው የመጀመሪያው 6 ወር ላይ የትግራይ ሪፐብሊክ ብለው ከተነሱበት እንዳልተላቀቁ የምታውቀው ባለፈውም ጊዜ አንስቸው ሊሆን ይችላል። ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ምን አለ? እኛ የታገልነው ለትግራይ ነው። እንግዲህ በቅርብ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ለትግራይ ታገል ኢትዮጵያ ርዝራዥ ተርፏት ይሆናል። ቃል በቃል ይሄን ያሉት ርዝራዥ ትርፍራፊ ልቅምቃሚ ተርፏት ይሆናል እንጂ የታገልነው ለትግራይ ነው የሚል ነገር አለ። አንድ ሁለተኛ ካነሳው ጋር የትግራይ ሰራዊት ይላሉ፣ መከላከያ ሰራዊት፣ የትግራይ መንግስት ይላሉ እና የሚያነሷቸው ቋንቋዎች በራሳቸው የተገነጠለ ሀገር አይነት ነገር አድርገው ኢትዮጵያ ለሁለታችን፣ ትግራይ ለብቻችን፣ ኢትዮጵያ ስትሆን የኔም ያንተም ናት፣ ትግራይ ግን የኔ ብቻ ናት የሚል በአንድ በኩል እያጣቀሱ የሚሄዱበት የፕሮፓጋንዳ ስልት አላቸው። ይሄ ፕሮፓጋንዳቸው ሙሉ በሙሉ የሐሰት ፕሮፓጋንዳ መሆኑ ብቻ ሳይሆን ህጋዊ ያለመሆናቸው ብቻ እኮ ለነገሩ በቂ ነው። ሁለተኛ የአሜሪካ መንግስት የቬንዙዌላውን ፕሬዚዳንት ማዱሮን እንዲያንጠልጥሎ ነው ያመጣው። ባለፈው በነበረው ሁኔታ እንዳሁኑ በሚገባ ሳንዘጋጅ የዛሬ 5 ዓመት ያለው መከላከያ አይደለም መሆን ያለው። በቴክኖሎጂው በድሮኑም ራሱ በሚያመርታቸው ጀቶችም በተለያዩ እዛ አደረጃጀቶችም ለየት ያለ ነው። እንደገና ደግሞ ትላንት ሁሉ ነገር በግለሰብ ደረጃ ብታዩ የተደበቀ ነበር። ዛሬ እኮ ትልቆቹ ጀነራሎች እዚህ ነው ያሉት። እያንዳንዱ መደበቂያቸው ስልታቸው እዚህ ይታወቃል። ራሱ ከትግራይ ውስጥ ብዙ በርካታ ሰዎች በይቅርታና ከጨዋታዎች ላይ 12 የነበሩ ባህላዊ ጄኔራሎች ከ12ቱ አሁን እነሱ ጋር ያሉት 3ቱ ብቻ ናቸው። አብዛኛው ወደ ቲፒኤፍ እና ራሳቸውን አግልለዋል። አብዛኛው ወደ ሐራ መሬት ገብተዋል። እነሱ ጋር 4 ባህላዊ ጄኔራሎች አሉ። ከአራቱም ደግሞ አንደኛው በጣም በጠና እንግዲህ ምግበይ ይታወቃል፣ በጠና ታሟል። በጠና የታመመ ሰውዬ ነው። የጤናውም ጉዳይ እጅግ አሳሳቢ ነው። እንደውም ክቡር ፊልድ ማርሻል የሰሜን እዝ የተመታበትን 5ኛ ዓመት በዓል ባከበርንበት ጊዜ መታሰቢያ ማለት ነው። በዛን ሰዓት ምናሉን ወዳው ነው ለሕክምና የመጣው። ምክንያቱም መውጫ ነበር የሚፈልገው ሰውየው የጤና ችግር አለበትና መውጫ ነበር የሚፈልገውና መጣና እንዲህ አልጠበቅኩም ነበር አላቸው ለማርሻል ማለት ነው። እና እንዲህ አልጠበቅኩም ነበር ትጨክኑብናላችሁ ብለን ነበር፣ ግን ይህን መስጠታችሁ በጣም እድለኞች ነን ካለ በኋላ 650 ሺህ በፔሮል የምናውቃቸው የትግራይ ሰራዊት እነሱ የሚሉትን ቲዲኤፎችን አስጨርሰናል። ይህ ፔሮል የሚያውቀው ነው አሉ። ከዛ ሂውማኔቭ ቅድም ያነሳ ነው ደግሞ በህዝብ በማዕበል ደግሞ ያስገባናቸው የት እንደተነሳ ከየት እንደማን አድራሻው የማይታወቅ ማለት ነው። ቢሞትም ለገሌ ልጅ ነው ብለን ማንነግረው መርዶም ማናረዳው ወጣቶች አልቀውብናልና ከጉድ ነው ያወጣችሁን ብሎ ያለ ሰው ነው እንግዲህ ይሄ ምግብ የሚባል ሰውዬ ማለት ነው። ምግብ ኃይሌ ይሄን ክቡር ፊልድ ማርሻል እንደውም እኛ ውስጥ ነበር አይደል ያለው ሁሉ ፕሮግራሙ እንዲለቀቅ ነው የተደረገው። አንድም እንኳን ፐር ሰከንድ አልተቋረጠችም የዛ ዝግጅት ሙሉ ንግግር የሳቸው ማለት ነውና ይሄን የሆነ ሰውዬ የጤና እክል ያለበት ትላንትና ደግሞ በፈጠረው በደል ሾርት ሚሞሪም ቢሆን ባጭሩ ለክቡር ፊልድ ማርሻል ይሄን ያክል ወጣት እኮ አስጨርሰናም ብሎ ለሳቸው ነው የነገራቸው። ዛሬ በምን ሞራሉ ነው እንዳው ወጣትን አነሳስቶ ወጣትን እንግዲህ ደመወዝ መክፈል አልቻሉም፣ ዲዲአር እንዲገባ አይፈልጉም፣
መልሶ እንዲቋቋም አይፈልጉም። ግን ምን ይፈልጋሉ? ወደ ስልጣን መልሷቸው እንዲሞትላቸው በወጣቱ ሞት ላይ የነሱ ስልጣን እንዲረጋገጥ ይፈልጋሉና ከዚህ አንጻር እንደው ምን ማለት ይቻላሉ? አሁን እንደው እናሸንፋለን ምን እኔ ስለማውቀው ነው ውስጥ ያውቀዋል እንደማያሸንፉ ግን ከርሱ እንደው ፕሮፓጋንዳ ስልታቸው ላይ ከሱ ላይ እየተጫወትን ነው የበለጠ ደግሞ ሀሳቡን ያነሳውና ይሄ የበለጠ ውይይታችንን ፍሬያማ የበለጠ ተደራሽ ያደርገዋል። ምርጥ የሆኑ መረጃዎችን ነው እያመጣሁ ያለሁና እነዚህ ሰዎች ወደ ፕሮፓጋንዳቸው ሲገቡ አንደኛው መጀመሪያ እቺን ከመመለስ በፊት ማነሳው አሁን ሰሞኑን የተጀመራለ ፋኒት ተብላ አለሚቱ የምትባል ሴት ትመጣለች። ትብለጽ ትባልና ደግሞ ኤርትራ ትሆናለች። ሀዳስ ተብላ ደግሞ ትግራይ ትሆንና ሶስት አይነት ባንዲራ ለብሰው ምናምን ማምጣት ጀምረዋል። እና ሶስት ሆነን አንድ መንግስት ነው የምንገጥመው አይነት የፕሮፓጋንዳ ስልትም አንድም ያየኋት ሰሞኑ በጣም ያየኋት በስፋት እየሄደች ያለችው ቫይራል የሆነችው እቺ ናት። እና ምንድነው እነዚህ ሰዎች ያልተገነዘቡት ነገር አንደኛ ኤርትራ ሰው የላት። በሰው ከመጣን እንደዚህ ሰው ብለን ካሰብን ኢትዮጵያ እኮ ምስራቅ ማን ነው አፍሪካ ቀንድ ላይ ካሉት ሀገሮች ተደምረው የኢትዮጵያን ህዝብ ቁጥር ያክሉ እንደ ቁጥር የነሱ የቁጥር አይነት ጨዋታ ቢመጣ። ሁለተኛ ሻቢያ የትግራይ ማን ነው የኤርትራ ወጣቶች አማራጭ ካገኙ ከትግራዮቹም በላይ ዩሴን ቦልት ከሚሮጠው በላይ ሮጠው ለኢትዮጵያ መንግስት እጅ የሚሰጡ ናቸው። ወጥቷል ያሉ ነው። በተከዜ በኩል በነገራችን ላይ ያሉት የሻቢያ ወታደሮች እንደው ግጭቷ እስከምትጀምር ምን ነው ዘገያችሁ እያሉ ነው። በትክክል እየገቡም አሉ። በሰፊ ቁጥር ይገቡም ምን ነው ዘገያችሁ። እኔ የማውቀው ተጨባጭ ነው። ምን ነው ትንሽዬ እኮ እንድትል ብቻ ነው የሚፈልጉት። ከዛ በኋላ ምን አይነት ሰልፍ ሰርቶ እንደሚመጣ ታይዋለህ። ይሄው ልኮ አውቶቡስ የከለከሉት ለምንድን ነው? አውቶቡስ ከትግራይ እንዳይወጣ የከለከሉበት ምክንያት ትግራዮቹ የመጀመሪያው ነገር የከለከሉበት ምክንያት ህዋቶች ትግራይ ሰው ህዋቶች የከለከሉበት ምክንያት ወጣቱ እንዳለ ይወጣል። ስለዚህ ወጣቱ የመዋጋት ፍላጎት ሞራል የለውም። አይቷላ አጠገቡ እኮ ወንድሙ የለም። ዊልቸር ላይ በጣም ብዙ ወጣቶች እያየ ነው። በክራንች በጣም ብዙ ወጣቶች እያየ ነው። በዛ ላይ ሻቢያ ትላንት ያደረገበትን ደግሞ ከምንም ነገር በላይ ያውቃል። ኢትዮጵያ እኮ አሁን ተከበብን ትግራይ ምናም ቅድም ያነሳታለች እዚሁ ጋር ያልመለስኳት ተከበብን የሚሉት የትግራይ ህዝብ ሙያ ላይ ጫፍ ብትሄድ ሀገሩ ነው። እንዴት ሰርተው እንደሚኖሩ አጠይቀኝ። ነገሌ ቦረና በጣም በርካታ የትግራይ ልጆች አሉ። ሂዳ ዶላ ሻኪሶ እኔ አካባቢ ያለውን ብቻ ወስደ ዳር እኮ በረሃ ውስጥ ሌት አሉን። እዚህ አዲስ አበባ ደግሞ ስትመጣ ይሄው እዚህ ጋር ሰሚት ሴምሲ ምናምን ብትሄድ የትግራይ ለምን አልተነኩ? ማን ነው የሚነካው? ተከበናል። ኢትዮጵያ እንደዚህ ልታረገን ነው፣ ልጨፈልቋችሁ ነው፣ ትግራይን ለማጥፋት ነው። እዚህ ጋር አጠገብ ያለው ከወላይታው ጋር ከጋሞ ጎፋ፣ ዳውሮ፣ ካፋ፣ ሶማሊ፣ አፋር እንደው ያልተዋለዱበት ግን አለው የለም እንጂ ታለ ሹሩባ ሁሉም ቦታ ታያለ። ግን አሁን እንዲህ ስንል የትግራይ አስመሰል ነው እንጂ ህዋት ነች ይሄን ሁሉ የደናቁርት ፕሮፓጋንዳቸው ህዝቡ ላይ አይደል እንዴ? ህዝቡ ደግሞ ያውቃል ነው። አሁን ህዝቡ እውነቱን አያውቅም ወይ? እንደምንድን ነው የሚቆጥሩት? የትግራይ ህዝብን እንደምንድን ነው የሚቆጥሩት? የሚያሳዝን እኮ አምባሻ የትግራይ አምባሻ ቁርሳችን እንዴ ጥህሎ በጣም እንትን ብለን የምንበላው ምግብ ነው። ወንድም አለም እነዚህ ሰዎች አሁን ምግበይ 2 ቢሊዮን ብር ዘርፍ ያለው ብሎ እኮ ለትግራይ ህዝብ ነግሮታል። ለምግበይ 2 ቢሊዮን ብር መጠበቅ ነው እንዴ ትግል የሚካሄደው? አዜብ 4 ቢሊዮን ዶላር መዝረፋውን እኮ የትግራይ ህዝብ ያውቃል። ስለዚህ አሁን የነሱ ፕሮፓጋንዳ ስልት ምንም አይነት ነገር የትግራይ ህዝብ ከማንም ያልተናነሰ ኢትዮጵያዊ ነው፣ እኩል ኢትዮጵያዊ ነው። ኢትዮጵያ ስትባል ያውቃል እኮ አባቶቹ የኢትዮጵያ ታሪክ ስናነሳ ስለ ዳማት ስናነሳ በዛ መስመር ነው። ስለ አክሱም ስልጣኔ ስናነሳ በዛ ነው። ያውቃል እንዴት ኢንተግሬት እንዳደረገ። እንዳልከው ከጋብቻ በላይ የለም። ልጅን ለልጅ ተብሎ ከኦሮሞ ጋር በብዙ ቁጥር ከአማራው ጋር በየቦታው ላይ ጋብቻ የፈጸመ ነው። እኔ ቤተሰብ ውስጥ እንኳን 2 አሉ ጋብቻ የፈጸሙ። ከእቴ ልጅ ወለደ አለ፣ ከወንድሜ ልጅ ደግሞ ያገባቸው በአደባባይ ተናግረዋል ከነሰማቸውና እርስ በርሳችን ምን ሆነንን ግምት ያልን ያስተጋብራችን። ስለዚህ የነሱ ፕሮፓጋንዳ መሸበታው ረፈደ። ድሮ ይመስላቸው ነበር። አሁን የሆነ ቃለ መጠይቅ ሲደረግላቸው የተለያየ ነገር ስትመለከት ውስጣቸው ያለውን ባዶነት፣ ውስጣቸው ያለውን ከፍተኛ ፍርሃት ይገልጻል እንጂ አሁን ከአማራ ክልል ህዝቡ ለህዋት ምን እንደሆነ ያውቃል። ይሄ ጃውሳው እንዴት ፍርክስክሱ እየወጣ እንደሆነ ያውቃል። ምንም አይነት አቅም እንደሌላቸው ይመለከታል። ይሄ እኮ የኛ መንግስት እንዲህ እንደ ኳስ ሜዳ ላይ እኛ እንደምናየው ተጫዋቾችን እያያቸው እኮ ነው በሚያደርጉት እንቅስቃሴ። እያንዳንዱ ኦራል ሲሄድ፣ እያንዳንዱ ቻሌንጀር ወይም ዚል ምንለው መኪና ሲሄድ፣ ወይ የዋዙ የጋዙ የካማዙ እንቅስቃሴ የሚታወቅ ነው። እነዚህ ሰዎች አስተሳሰባቸው ድሮ ላይ ይቆም ነው። ባለፈው ታስታውስ እንደሆነ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ነግሯቸው ተው እንግዲህ ከደቡብ ከምዕራብና ከምስራቅ 20% መጥቶ ጂኦግራፊውን የማያውቀው ወታደር ስለሆነ ግን ሁሉንም መልክዓ ምድር ላይ የሰለጠነ ነው።
ይሄ 20% መጥቶ በሁለት ሳምንት መቀሌ ከደረሰ አሁን ያለው አደረጃጀት እዛ ጋር ለመግባትና ወደ ተለያየ ቦታ ለመሄድ ምን ያህል እንትን እንደምን ድብ እናድርገው ያውቃሉ። አሁን እኮ ወገን ተብሎ መከላከያው ተጠቀመ እንዴ? አሁን ያሉትን መሳሪያዎች ጃውሳው ላይም ሆነ ሸኔም ላይ ሆነ ህወሓት ላይ አልተጠቀመም። ምክንያቱም እዛ ጋር መዳን የነበረባቸው ሰዎች አሉ። አሁን ላይ ግን ከነዚህ ጋር የሚሰለፈው ሰው የሚሆነው ማን ነው? የነሱ ቤተሰብ እንትን ናቸው፣ የግል ጋርዶች፣ የጥቅም ተጋሪዎቻቸው፣ ሌላ አይዋጋ። እስኪ መምህር የመጨረሻ የምናደርገው ደግሞ እስኪ የሚያዝያ 30ና እንግዲህ በዲያስፖራው በኩል ያለ ደግሞ ሰልፍ ጥሪ ነበረ። ሁለቱም አራዝመናውን አንኛው በአዳራሽ ብሏል ኢህአፓው፣ ምክንያቱም ከራሱ ፓርቲዎች ጋር ስላልተስማማ፣ ይሄኛው ደግሞ የነ አቶ ልደቱ አያሌው ደግሞ አራዝመናውን በአውሮፓም በአሜሪካም ልናደርገው የነበረውን ሰልፍ አራዘምነው እያሉ ነው። እንደው በዚህ ዙሪያ ምን ይላሉ? ከሀገር ውስጥም እስኪ የዲያስፖራውን ፖለቲካ እርስዎ በደንብ ስለሚያውቁት እስኪ ሄዱበት። ዲያስፖራው ለመጀመሪያ ጊዜ መነሻ ማድረገው ባለፈው ጊዜ ዲሲ ያየ ነው የብልጽግና ዶክተር አብይን የነካ ወይ የውለት በቃ የምትል እንደው እንትና ጠፋችኝ እንጂ በዜማ ነበረ አብይን የሚነካብን የሚል ነገር። ይሄ መጀመሪያ ያልነበረ ድምጽ ነው። ምን ያመለክታል? ዲያስፖራው እርር ብሏል። የሚያደርጉትን የመከፋፈል እንቅስቃሴ አይቷል። ስቱዲዮ ገብተው መስማማት የማይችሉ ሰዎች መሆናቸውን አይቷል። አንዳቸውም እንኳን የፖለቲካ ልምድ የሌላቸው ልምዳቸው የመጮህ የሆነ የጋጋኑ ልምድ መሆኑን አይቶታል። ከየትም ጥርቅም ነው እኮ ይሄ ፖለቲካሊ እኔ እንደው ስም አልጠቅስም እንጂ ፖለቲካሊ የሌለ ኢትዮጵያ ውስጥ ውጪ መውጣት ብቻ ፖለቲከኛ ያደርገው ዳንሰኛ ምናምን እንትኖች ናቸውና እነዚህ ሰዎች ጠንቅቆ ያውቃቸዋል ለምንም እንደማይሆኑ። ሁለተኛ እያንዳንዱ የሚያደርጉት ነገር እኔ አሁን ዛሬ ስመጣ ከአንድ ሰው ጋር እያወራው ነበር በራይድ ውስጥ እየመጣውና አንድ እንኳን ተሳስተው ይሄ ሁሉ በጎ ገጽታ ሰው እኮ ሲቃወም የትም ሀገር ላይ ተቃዋሚ ያለ ተቃዋሚ ማለት ግን የሀገሩን ሉዓላዊነት የሀገሩን ብሔራዊ ጥቅም የሀገሩን ሰራዊት የሚሰድብ ምናምን አይደለም። ሶ አያቸው ዲያስፖራው በጣም መጀመሪያ ማሰምረው ለኔ አንበሳውን ድርሻ ያለው ዲያስፖራው ሰልፍ መውጣቱ የመጀመሪያው። ሁለተኛ ባለፈው የፋኖ ድጋፍ ብለው ተሰበሰቡ። በቃ ያልጠሩት ጥሪ የለም ሰምቻለሁ። ያልበተኑት ወረቀት የለም። ቤት ለቤት በንስሐ አባት በምን በታክሲ በእያንዳንዱ መንገድ በምትችሉት ተብሎ ማህበርተኛ አለ የቤተ ክርስቲያን እዛ ደጀ ሰላም በጣም ደስ ይለኛል። እንደ ኢትዮጵያ ጥቂት ሰው አይደለም፣ ሁሉም ሰው ነው ደጀ ሰላም የሚገባው። ሰማለሁ ነው በደጀ ሰላም በምን አለ መጨረሻ ላይ ይጥለቀልቃል ብለው ሲጠብቁ ጭልጭል የሚሉ የተወሰኑ ሰዎች ለምን አራት ናቸው አልሀብታሙ ከዛ ተመረሰ ባልንገሩት እኔ እሺ ሲለው አጫውት ነው ጋር እንግዲህ ሀቅና ሳቅ አንድም አራት ሰው ተገኙ አላዳራሹ ላይ እሺ አራት ተገኙና ከዛ አንዱ መድረክ መሪ ሊሆን ሲሄድ ሶስት ቀሩ። አንዱ የክብር እንግዳ ሲሆን ሁለት ቀሩ። ምርጥ ገለጻ እኔ እውነቴን ነው። በቪዲዮ የተቀረጸ ያው ሀብታሙ እያሉ ነው እንግዲህ የሚዘረጥጣቸው ሰሞኑን እሱ ነው የያዘው። እንግዲህ ከሁለቱ ደግሞ አንዱ ሲወጣ አይቻለሁ እኔ ሰው የለም ብሎ እየተናገረ እኮ ነው። በደምብ ሰምተህ ሰው የለም ብሎ ወጣ። ምክንያቱም ጠረጴዛ አንዱ መድረክ መሪ አንዱ ተጋባዥ ንግግር አድራጊ ሁለት ቀሩ። እንግዲህ እርስዎ ደግሞ አንዱ ወጥቷል አሉ። ወጣ። የዴስክ ስብሰባ ሆነ። የሰዎች ሳይሆን የዴስክ የጠረጴዛዎች ስብሰባ ሆነና እነዚህ መጫወቻና መሳቂያ ማፈሪያ የሆኑ ሰዎች እንደው ዝም ብለህ ከተመለከትካቸው ዲያስፖራው ሰልችቶታል። እንደ ቤተሰብ አለው ሀገር አለው ብዙ ነገር አለው። ሲያያቸው ለምንም የማይሆኑ ናቸው። ለምንም በነገራችን ላይ እንዲህ ይጠያየቃል እኮ አንደኛ ዲያስፖራ የሚያመጣው ገንዘብ ወዴት ሄደ? እነዚህ ሰዎች እንዴት እንደሚኖሩ ያውቃል። እኔ እናንተ ይኸውልህ እንግዲህ ሚዲያ ሆነ እየተጋፋን በታክሲ ነው አይደለ? እና መጨረሻዋ ሰዓት ላይ በራይድ ስንትና ስንት አራት ያቋርጠን ነው አምስተኛው ላይ ራይድ ያዝ ነው። እነዚህ ሰዎች ግን የሚኖሩበትን ኑሮ አየ ከዲያስፖራው ሰብስቦ የሚሰበስበው ለማን ነው? ለሀገሩ አይደለም። ዜግነት የቀየረ የሚሰራው ለሁሉ የሆነ እና ተመለከቷቸው። አሁን ዲያስፖራው ጋር የሚጠራቸው ሰዎች እንደው በዚህም በዛም ብለው ይዟቸው ምናምን የተወሰነ ሰው ሊወጣላቸው ይችላል ይሆናል። ነገር ግን የዲያስፖራው ስብሰባ ማን ነው ስሜት ከምን ጋር የተያዘ ነው? ኢትዮጵያ ውስጥ ካለ ስሜት ጋር ነው። ኢትዮጵያ ውስጥ ያለው ስሜት ሲጋጋል ዲያስፖራውም ጋር ይጋጋላል። ኢትዮጵያ ውስጥ ያለው ስሜት ክልብሽ ሲል ዲያስፖራ ውስጥም ያለው ስሜት ክልብሽ ይላል። ምክንያቱም ከዚህ ጋር ቀጥታ ኮኔክሽን አለ እና አሁን ተመለከታቸው። ድሮ እኮ የሆነ ቅንጅት ሲባል ዲያስፖራ ሙቀት ይወዳል አሉ። ለምን መሰለ ሙቀት የሚወደው ሰውን በባህሪው አይተህ እንደው ድሮ ቅንጅት ሲባል ሰው ወጣ ተጥለቀለቀ ምናምን። ከዛ ፖለቲካውን ከቅንጅት ጋር ተያይዞ ጦዘ። አሁን ከየትኛው ፓርቲ ጋር ነው የሚጦዘው? ከያፓ እንዴ! አሁን ሲጠየቁ ጋዜጠኛ ሲጠይቃቸው ለክርክር ቀርበው
እየተጠያየቁ ምንድነው ይሄ ጥያቄ እንዴት ለመለስ የሚባባሉ ሰዎች ናቸው። አይታቸው ከሆነ ልብ ብለህ አይተህ ከሆነ እኔ የምርጫ ውድድርና ክርክር ሲደረግ የሆነ ጥያቄ ጋዜጠኛው ሲጠይቃቸው ይሄኛው የሚናገሩት ነገር ራሱ የተዛነቀ ነው። ባቢሎን ማለት ነው። የባቢሎን ፓርቲዎች ናቸው። አንደኛ ህብረት፣ ጥምረት ምናምን እንዴት ነው አንተ ጥምረት ከሆነማ አንድ ፓርቲ እኮ መሆን ነበረባቸው። አይተህ እንደሆነ ኢትዮጵያ ውስጥ አንድ በጣም የሚገርመኝ የፖለቲካ ስልት ምንድነው ምርጫ ሲደርስ ነው መጀመሪያ እንደ አሸን ይሄ ክረምት ላይ አሸን የሚባላል የሚፈላ ክረምት አግቢ ይሉታል አንዳንድ ሰዎች እንደሱ ይመጡና ሲያዩት ደግሞ ቆይ እስቲ ለምን ግን አንድ ላይ ሻይ እየጠጡ እኮ ነው ለምን አንድ ላይ አንቀናጅም? እንግዲህ ዘይትና ውሃ አራምባና ቆቦ ፕሮግራማቸው የማይታወቅ ሰዎች ቆይ ብልጽግናን እኮ ብንሰበሰብ ነው የሚሉ አንተ አንድ አይነት የፖለቲካ ፕሮግራም፣ አንድ አይነት ፖሊሲ፣ ተመሳሳይ የሆነ ስትራቴጂ፣ ተመሳሳይ ሀገራዊ ግብ ሳይኖርህ ብልጽግናን ስለጠላ የጠላቴ ጠላት ወዳጄ ነው ብለህ ሀገር እኮ ልትመራ አትመጣም። ነገስ ሀገር ሲሰጣቸው ገዱና እንትና ኢንጂነር ይልካል በቦክስ እነሱ እንኳን እኮ በቦክስ ተመታተዋል። እነዚህ ሰዎች ደግሞ አንድ ላይ ብታስገባቸው የዝንጀሮ ሰርግ ነው የሚሆነው። ዝንጀሮ እዚህ ጋር ሙዝ አለ፣ እዚህ ባቄላ ምናምን አንድ ላይ የሚያተረማምሰው በስርዓት አይበላም። የዝንጀሮ ሰርግ የሚባለው ለዚህ ነው። ያገኘውን በቃ አጠገቡ ወደዚህ ሳይ ደግሞ ሙዝ አለ፣ በዚህ ይዛል፣ አንዱ እዚህ ከቶ ምናምን እዚህ ጋር እና የዝንጀሮ ሰርግ የሆነ ፖለቲካ ይዘው መተው ኢትዮጵያ ህዝብ ላይ እንዴ ኢትዮጵያን ህዝብ እንዴት ቢንቁት ነው? 130 ሚሊዮን ነው። ዳይቨርስ ነው በሃይማኖት፣ ዳይቨርስ ነው በአመለካከት፣ በቋንቋ። ይሄንን አኮሞዴት ማድረግ የሚችል አይደለም። ሶ ዲያስፖራ ውስጥ ያለው እኮ 90% ብዙ ጊዜ የምናገርለት ኢኖሰንት ነው፣ አይፈልግም። እቺን 10%ን መከራው የሚያሳዩት መከራው የሚያሳዩት ደግሞ ለማን ነው? ለራሳቸው ኪስ፣ ለሀገር ምናምን ብለው የሚሰሩ እንዳይመስል። አዎ ሰሞኑን ሲጣሉ የምንድነው የጅል ጸብ ሲጣላ ሚስጥር ይወጣል ነው የሚባል ነገር አለ እየተዝረጠረጠ። አዎ እገሌ ሰበሰበው ይሄን ያክል ፐርሰንት በልቷል፣ እገሌ ይሄን ያክል ነው ብለው እርስ በርስ እየተበላሉ ነው። እንደው እኔ ልጅ የምታስተምረው እዚህ ነው የምታስተምረው እዛ ነው፣ ይሄንን በላኝ ይሄንን በላኝ ደረ በካሜራ በምን እኛ እኮ ወደ ይሄኛው ያወርደናል ወደ እነሱ ሌቭል ወደ እነሱ ያሳማ ጭቃ ውስጥ ያወርደናል ብለን እንጂ እኮ ብዙ ነገሮች አሉ። ግን እነዛ ለኢትዮጵያ ሕዝብ ለፖለቲካው አስተዋጽኦ ያብር ግን ማን ናቸው የሚለውን ከኛ በላይ እንደው አቶ ልደቱ መቼ ፖለቲካ ይሳካላችሁ ይሆን? አይ ልደቱ ይቅርታ አድርግልኝ እንደው ፐርሰናል ካራክተር አሳሲኔሽን ይመስላል እንጂ እንኳን ፖለቲካ ትዳር ያልተሳካለት ሰው ብዙ ቦታ ሞክሯል። እኔ አንድ 10 የሚሆኑትን ፍቅረኞቹን አውቃቸዋል። አሜሪካም ጭምር ሲልቨር ስፕሪንግ ምንድናት ኖ ሲልቨር ስፕሪንግ አይደለም ቨርጂኒያ ላይ የሚታወቅ ነው ስተርሊንግ ምናምን የምትባል ቦታ ላይ እና መውረድ አንፈልግም እንጂ በእነሱ ልክ ትዳርን ይዞ ማኔጅ አድርጎ መቀመጥ የማይችልና ሲጠይቅ ምን አለ ለኢትዮጵያ ሕዝብ ስል ነው ማላገባው። ያላገባ መሪ አለ እንዴ? ለኢትዮጵያ ሕዝብ አንተ ፖለቲካ የምትመራ ከሆነ ሀገር ልትመራ ከዘጋጀ የመጀመሪያው ክራይቴሪያ ትዳር ነው። እኔ ወንደላጤ መሪ ዓለም ላይ አላውቅም። ቤተሰብ ማኔጅ ካላረክ የሆነ ነገር ማድረግ ካልቻል ካስል ቻሌንጆችን መውጣት ካልቻል አትችልም። አንዱ እሱ ነው። ሌላው ልደቱ ቅድም እንዳልኩት እንደ ዝንጀሮ ነው ባህሪው። ያገኘውን ለመያዝ ነው የሚሞክረው። ታውቀዋለህ እኮ ፓርቲ ውስጥ ገብቶ ፓርቲ የሚተረትር ነው። እንደ ሂትለር ለመሰለል ነበረ እንትን ውስጥ የገባው። ሌላ አውቃለሁ እኮ የኔ ማን ነው ተማሪ የነበረ የደህንነት ሹፌሩ ዳይሬክተር ያድዋ ልጅ እሱ ታስሯል ተብሎ እኮ ምግብ ይገባለት ነበር ለልደቱ እንዲበጠብጥ። ግን ምንድነው ሂትለርን አይተው ከሆነ የቫይማር ሪፐብሊክ ላከው ማን እንዲሰልል የናዚ ፓርቲ። እንደፈለግ ተሳደብ ናዚ ፓርቲ ውስጥ ገብተህ የፈለግከውን አድርግ፣ ማታ ግን ስጠን ይሉትና ልክ ሲወጣ ማስታወሻ አለ ደርስ አድርገው ማስታወሻውን ይወስዱበታል። ወይኔ ሂትለርን አሳደዱት ብሎ ሲያስቡ እሱ ግን የጻፋትን በዛችው ዕውቀቱ የጻፋትን እሷን ይዝና ይጠቀምበታል። ፋይናሊ ምን ሆነ? የፓርቲው አባላት ምን አመኑ? ምላስ አለው እንደ ልደቱ ነው፣ ጭንቅ የለውም። ይቅርታ አድርግልኝና ልደቱ የፖለቲካ ብስለት የለውም። ጠዋት የተናገረውን ከሰዓት መድገም አይችልም። ዝም ብለህ አይተው ከሆነ ጠዋት የተናገረውን ከሰዓት ላይ የሚያፈርስ ሰው ነው። ፖለቲካ እንደዚህ ተዋለሁ። ለምሳሌ አንድ ፖለቲካ እንደማያውቅ የምታውቀው አሰብ ወደብ ኢትዮጵያ ይዞ መቀመጥ ከቻለች አገር ላይ ታሟርታለህ። እኔ ፖለቲካ አቆማለሁ። ፖለቲካ ልደቱ የሚይዘው ከአሰብ ወደብ ጋር ተያይዞ ነው እንዴ? የአሰብ ወደብ ከኢትዮጵያ ከያዘችው ፖለቲካ አቆማለሁ ሲይዘዋለች። አቆምም አላቆምም ብዙ ጊዜ እንደዚህ የሚላቸው ነገሮች አሉ። አንተ ከአሰብ ወደብ ጋር የሱ ፖለቲካ ማቆም አለማቆም ምን አያያዘው? የፖለቲካ ስልጣን ለመያዝ ነው። ከጀዋር ጋር ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ሊሆኑም ነው አንዴ ያሰቡት እና ከፈለገው ጋር ሁለቱ ግን ቢገናኙ አገር ቢሰጣቸው ምን ያደርጋሉ? እንዴት አድርገው? መጀመሪያ ይሄኛው ኦሮሚያ አውት ኦፍ ኢትዮጵያ የሚል ነው። ያኛው ኢትዮጵያ የቀይ ባህርም የምንም ሲፈልግ ደግሞ አሁን ጊዜው አይደለም የሚል ነው። ሁለቱ ያላቸው ኤጎ ራሱ ከላይ ለመምጣት ያላቸው ፍላጎት በቃ መጨረሻ ሪንግ ውስጥ ነው የሚገቡት። ዲዋር አንዲ ተኳንዶ ምናምን ብሎ የተለማመደ ነበር፣ ልደቱም በዛው የተለማመደ ነበርና ተቀጣቅጠው ነው ያልኩት እነዚህ ሰዎች። ሲጀመር
ሀገርን ለእነሱም የሚሰጣቸው የለም። ለህፃን ልጅ ብርጭቆ መስጠት ማለት ነው ምንም የማያውቅ የሆነ እንክትክት የሚልበት ቦታ ሲጀምር ወደዚህ አይደርሱ። ሁለቱም ሰዎች በቃ እኮ ተሰደዱ። እነዚህ ሰዎች አቅቷቸው መታገል አቅቷቸው ቻሌንጅ ካልቻልክ ምንድን ሌላው እኮ ፖለቲከኛ እዚህ ነው ያለው። አንተ እኮ እውነተኛ ታጋይ ከሆንክ ሀገር ውስጥ ሆነ የተለያዩ ወጣቶችን እያንቀሳቀስክ አሁን በምንድን ነው መጥተው ሽግግር መንግስት የሚሉት? ምን አይነት ፕሮግራም እነዚህ ሰዎች ምን አይነት ፕሮግራም ነው ያለው? ኢትዮጵያ ላይ ያላቸው አመለካከት ኢንታየርሊ ዲፈረንት ነው። እንደገና ደግሞ በታሪክ ላይ ያላቸው አረዳድ ፈጽመው ማንም እህል አላምጦ መዋጥ ይበቃል፣ ፍልስፍና አይጠይቅም። የሁለቱን የታሪክ አረዳድ፣ የሁለቱን የፖለቲካ አረዳድ፣ የሁለቱም የብሔር አመለካከት ልዩነት ለማወቅ አራምባና ቆቦ የሚለው አይገልጸውም። ሰሜን ዋልታና ደቡብ ዋልታ ናቸው የመጨረሻ ኤክስትሪም። ግን የሚያመሳሰላቸው ነገር አለ። ለምሳሌ አቶ ልደቱ በ97 ምርጫ ተከበብኩኝ ብሏል። አቶ ጀዋርም ደግሞ አዲስ አበባ መጥቶ የዛኔ ተከበብ ያለው ብሏል። እና ሁለቱም በተከበብ ያለው የፖለቲካ ሲስተም ውስጥ አንድ ናቸው ብዬ አምናለሁ። በከበቡሽ ፖለቲካ ብቻ ሳይሆን ለስልጣን ባላቸው እጅግ አደገኛ መጎምጀት ይላሉ። ደስ ይለኛል እሱ ቋንቋ። በጣም መጎምጀት መመኘት ማለት ነው። አዎ በቃ መጨረሻ ይሄ እንዲህ ስፍስፍ ነው የሚያደርጋቸው። ልደቱና እኮ ጀዋር እንዲህ ክችክችክች የሚያደርጋቸው እንደ ቀትር ጋኔን ባናየው ግን ይንቀሸቀሻል። በዛ ሰዓት አትውጡ ይሉ ነበር ወላጆቻችንና እንደ ቀትር ጋኔን የሚያንቀሳቅሳቸው ምርጫ ሲደርስ። አሁን እንግዲህ ተመልከት የቀረው ስንት ነው? አሁን 24 ነው። ዛሬ ስንት ነው? 3 ነው 4 4 ነው። እንግዲህ 20 ቀን አይሞላም የቀረው። በቃ 24 ላይ ገባን ማለት ነው እኮ ማከለ ላይ እንዲህም ሆኖ ክሽክሽክሽ ያደርጋቸዋል። ግን አሁን ልክ አሸናፊው ሲታወቅ ወደ ልካቸው ይገባሉ። የተወሰነ ጊዜ ደግሞ ይጠፋሉ። አሁን ይሄ የሰበሰቧትን ብር የሚበሉበት ጊዜ ነው። ያቺ ወቅት ደግሞ ይሄ ጉንዳን አለ ያግዝና ዝናብ ሲመጣ ውስጥ ሆኖ ይበላል። እንደ ጥንዚዛ ደግሞ አለች እና አሁን እነሱ አግዘዋል በደንብ እንደዚህ እንደ ጉንዳን ሰብስበዋል። አሁን የሚበሉባት ጊዜ ናት። የሉም ታያቸዋለህ። አሁን የተቃውሞ አውደት እንጂ እንታሉ በቃ ተአምር ሊፈጠር ነው አሉ። ብይነ መረብ አንቀጥቅጥ መሬት አንቀጥቅጥ ምን ተንቀጠቀጠ? የአፋር አንድ ቦታ ላይ ኤርታሌ ወይ ፈንታሌ ዱቤ አካባቢ የምትፈጠር እሳተ ገሞራ እንደው ትንሽ ኮንዶሚኒየሞችን ታንቀሳቅሳለች። አንድ ወፍ ይላሉ። ደስ ይለኛል። ወፍ የለም። በቃ ሞከሩ። አሁን በቃ ተአምር ሊፈጠር ነው፣ ህዝቡ ወጣቱ ሊነሳሳ ነው ምናምን አሉ። አስከሬን ለጠፉ። ሰሞኑን እንደው አቶ ይቅርታ መምህር ታዬ የሽሮ ሜዳው ልጅ እንግዲህ ከፖሊስ አባል ጋር ከአንድ ፖሊስ አባል ጋር በግልም ጓደኝነት ጥልም የነበራቸው እንደሆኑ ያው ሽሮ ሜዳ ህዝብ ያውቃል። ህዝቡ የሚያውቀውን ነገር ከእንደገና የልጁ የፖለቲካሊ ፍላጎት የለውም። ከፖለቲካ የትኛውም ፖለቲካ ፓርቲ አባል እንኳን እንደሆነ አይታወቅም። እንደውም ከሄዱ ከስሙ ማን ገመቹ ነው አይነት ነገር ነው። የዚህ ልጅ መሞት አገር ውስጥ ያሉ ፓርቲዎች ጨምሮ እስከ ውጭ እስካሉ መግለጫ ሰጥተዋል። እውነት የልጁ ሰብአዊነት አሳዝኗቸው ነው ወይስ ምን አይነት ፖለቲካ ፍላጎት ነበራቸው? እንደው የሚገርመው ህግስ መከበር የለበትም ወይ? ቆይ አሁን የልጁ ገዳው ፖሊሱ ወዳው ተያዘ። ለዚህ መንግስት ለወሰደው አጸፋሪ ድሮ በኢህአዴግ ጊዜ ያስመልጡ አልነበር እንዴ? ይያዝ ነበር እንዴ? ምንስ ታመጣለህ ተብሎ አልነበር እንዴ እንትን የሚባለው? እንደውም ለጥይትም ሙሉ ልከፍል ትችላለህ። አምባጓሮ ፈጥሮ ግብ ፈጥሮ ተብሎ ማለት ነው። ግን ዛሬ የልጁን ሪያክሽን ሁኔታው እንደተከሰተ ያሳዝናል። እንደማንኛውም ወጣት ነው። ከእንደገና ደግሞ መግባባት እየተቻለ ግባ ሲሉት ቢገባ ብዙ ነገሮች አሉ። እኔ አሁን እሱን እንትን ማለት አልፈልግም መበየን። ግን ድርጊቱ ሆነ እነሱ መንግስት ነገ ቢሆኑ የነሱ በሚመሩት መንግስት ላይ ፖሊስ ግብ ቢፈጠር አሜሪካ አይሆንም ወይ? ይሄ ነገር ሌላው እነሱ ባሉበት ዓለም አይሆንም ወይ? ትምህርት ቤት ገብቶ ስንት ልጆች አልጨረሰም ወይ? አንድ ወጣት ደስ ሲለው ሰው የሚገልበት እኮ ሀገር ያሉበት ነው። የሚገርምህ የፖሊስ አባላት ጉግል አድርገን ብንመለከት አሜሪካ ውስጥ በአመት ውስጥ የሚገሉት ሰው ብዛት እጅግ በጣም ሰፊ ነው። ሪሎቻቸውን ማየት ትችላለህ። የቲክቶክ እንቅስቃሴ ላይ ማየት ትችላለህ። ብዙ የሚወጡ ነገሮች አሉ። ይግደል አይደለም ግን ሰፊ በሆነ አያያዛቸው ራሱ የአሜሪካ ፖሊስ ባይዞ ሲይዝ ወንጀል አትስራ እንጂ ተጠርጥረህ እኮ ነው ተፈርዶብህ እንዳይመስል ተጠርጥረህ እንዴት አድርጎ ከመሬት ጋር አላትሞ አጋይቶ እንደ ተኩላ ነው መጥተው የሚከቡ። አንድ አይደለም 16 የፖሊስ መኪና ነው። ከየት አቅጣጫ እንደሚመጣ አታውቅም። ማየት ይቻላል። ከዛ ውጪ ወደ ሀገራችን ደግሞ እንምጣ። ሀገራችን ላይ ስንመጣ ለመጀመሪያ ጊዜ ተመልከት። በደርግ ጊዜ እንደፈለገ ነው የሚረሽን። ከዛ የጥይት ሂሳብ ቤተሰብ ይከፍላል። ያው 100 ሺዎች ወጣቶች ናቸው የተገደሉት። እሱ ይምጣ ነው። በህወሓት ጊዜ ሰልፍ ወጥተው ባህር ዳርና ጎንደር ብቻ ሌላውን ትተን የአምቦን ለቅሶ፣ የደምቢዶሎን ለቅሶ፣ የሻሸመኔን፣ የሞያሌን
አንተም ምናልባት በደንብ ታውቀዋለህ። በጠራራ ፀሐይ ምሳ ሰዓት ላይ የትምህርት ቤት ዳይሬክተር የሱቅ እንትን ምናምን የተገደለበት ነው። እዚህ ጋር ተጣሉ። መሳሪያ ያዙ ሰዎች፣ ግለሰቦች ሲጣሉ እኮ ታክሲ ላይ ስንት ሰው ታክሲ ይገለዋል፣ ሾፌር ስንት ወያላ ገለዋል፣ ስንት ወያላ እና እነዚህ ሰዎች የጸጥታው አካል ጋር ተጣላ። ኢትስ ፐርሰናል ቱ ፐርሰናል፣ በጣም ግላዊ ነው። መጀመሪያ በትልቁ ቦልድ አድርገህ ልታሰምርበት የሚገባው ግጭታቸው ግላዊ ነው። በሴት ሊሆን ይችላል፣ በትቢት ሊሆን ይችላል። መታው ልጁ ጉልበት ስላለ መታው። ከዛ በኋላ ፖሊሱ ቂም ያዘ። ብዙ ሰዎች ቂም ይዘው በሀገራችን ሄደው ቤት ድረስ እየገቡ ይገላሉ። ይሄ ሰው መሳሪያ ያለው እጁ ላይ ከፖሊሳዊ ስነ ምግባር ውጪ በህግ መሄድ ሲገባው ልጁን ሲያገኘው ሁለተኛ ቀን ላይ ገደለው። ሌላው ቀን ላይ ቂም ይዟል፣ ተመቷል፣ ፖሊሳዊ እንትን ብሏል። ከመክሰስም ይልቅ ምን ልጁን ነው ቀን ሲጠብቅ አገኘ፣ መታው። የሁለት ሰዎች ጸብ ሲፈልግ በሴት ሲፈልግ በሆነ ነገር እንጂ ያ ሰው አንደኛ ፖለቲካሊ የሚፈልግ ሰው አይደለም። የሆነ እንደውም ፖሊሱ ነው ተቋማዊ የሆነው ፖሊሱ ያኛው እንደ ማንኛውም ኢትዮጵያዊ ነው። ወጥቶም እኮ ልብስ ማለት ፖሊሱም ካለ ዩኒፎርም ቢሆን ኖሮ የሁለት ግለሰቦች ጸብ ነበር የሚባል ነው። ሲጀመር ለምን መሰለ ይሄ ሰው ፖለቲካዊ አኒማል ነው ወይ ፖለቲካል አኒማል ነው ወይ? ይሄ የሞተው ልጅ የትኛው ፓርቲ አባል ነው? የሰማያዊ ነው? የቢጫ ነው? የሀፓ ነው? የኢዜማ ነው? የአብን ነው? የምንድን ነው? ራሱ የብልጽግናስ ነው ወይ? ግለሰብ ነው። በቃ አለቀ። ግለሰብ ዝም ብሎ ግለሰብ ነው። አየው ፖለቲካል ሞቲቭ ብትል እኮ አንድ ፖለቲካ ላይ ተጽዕኖ የፈጠረ ሰው፣ በጣም በርካታ ሰዎች የሚከተሉት ሰው ከፖሊስ ጋር ተጣልቶ ቢመታ እንደዛ ሊያጋጥም ይችላል። ግን ፖለቲካል ሞቲቭ አለው ብለህ ልታስብ ትችላል። ተራ ሰዎች ናቸው የተጣሉት። ፖሊሱም መዝናኛ ቦታ ላይ ያ መዝናኛ ቦታ ላይ መቼም የተገናኙት ቢሮ ውስጥ አይደለም። የሆነ አገራዊ አጀንዳ ሲያስፈጽሙ አይደለም። በየግላቸው ጉዳይ ተገናኙ። ቂም የያዘ ሰው እልስ ይዘው ብዙ ጊዜ እኔ ገርጃ አስታውሳለሁ እኮ ሚኒባሱን ሹፌር ዞሮ ውስጥ ተሰዳደቡ፣ መጣ ገደለው። 22 ጋር ከሜክሲኮ ጀምሮ እየሰደበው መጣ ወያላው ሰው ላይ ልክ 22 ሲወርዱ ግንባሩን ብሎ ጣለው። ሁለቱም የተፈጠሩት በህወሓት ጊዜ ነው። እና ይሄንን ፖሊስና ግለሰብ ተጣሉ። ከዛ ወዲህ ግን ምን ተደረገ? አንዳንዱ በቴዲ አፍሮ ዘፈን ፖለቲካ፣ ሌላው ብልጽግና። እንዴ ብልጽግና እያንዳንዱ 130 ሚሊዮን ህዝብ ስንት ወንጀል ነው የሚፈጸመው? ቅድም ያልከዋለ ትምህርት ቤት ገብቶ ተማሪዎችን የሚጨርሰው አሉ። በጣም የሚደነቅ ሰው አደባባይ ላይ በጥይት በስናይፐር መጥቶ የገደለዋለ። በጣም ይከተለው ነበረ። ሰሞኑን ትራምፕ እንደመገደል ትራምፕ አንዴ ጆሮው ላይ አንዴ ገብቶ ሊገል ምንም እኮ ይሄ ኢትስ ኳይት ኖርማል። ያኛው ፖለቲካል ፐርፐዝ ነው። አሁን ይሄ የሚደረጉት ነገሮች ምናምን ቻርለ ከርክን አሁን ይሄ በምንድን ናቸው ግብረ ሰዶማውያን ይሰድባል። ከጥቁሮች ጋር ተያይዞ አንዳንዶች ቂም ይዘውበታል። ልጁም ያስተምረዋል። ለዛ ፖለቲካል ፐርፐዝ ከላይ ወጥቶ ቻርለ ከርክን አንዱ ገደለው። አሜሪካ በጣም ነው የተነቃነቀችው። ፖለቲካል ነው ያኛው። አሳሲኔሽን ነው የሚባለው ራሱ። ይሄኛው ግን መርደር ነው። አይገናኝም እኮ በፖለቲካ ቋንቋ ብትወስደው አሳሲኔሽን ቢሆን ኖሮ ፎር ፖለቲካል ፐርፐዝ ዋው ዲስ ኢዝ አሳሲኔሽን፣ ስለዚህ ለሚዲያ ፍጆታ ይበቃል። ያ ግን እኮ ተራ መርደር ነው። ኢቭን ኪሊንግ ወደሚለው እንኳን አይደለም። መርደር በቃ ይሄ በወንጀል ላይ የምትገዳደለው ነገር የለም፣ እንደሱ ነው ከቋንቋ አንጻር። ስለዚህ መርደርን አምጥተህ ለፖለቲካ ዓላማ እያንዳንዷ ነገር በተፈጠረች ቁጥር እንግዲህ ስንት ፖሊስ እንዳለን ይታወቃል። ስንትና ስንት ሰው እየተሸከሙ መሄዱ ሆስፒታል የሰውን ሕይወት ለማዳን የሚሯሯጡ እጅግ ፕሮፌሽናል የሆኑ ፖሊሶች አሉ። እጅግ የሚደንቁ ፖሊሶቻችን ደግሞ የሚያኮሩን ናቸው በአብዛኛው። አንዳንድ ጊዜ ግን የባንክ ሰራተኛ ከባንክ ሰራተኛ ገዱ ከኢንጂነር ይልቃል። ድብድብ እኮ አለ። ፓርላማ ውስጥ ድብድብ አለ። በዛው የኢትዮጵያ ስነ ምግባር አለው እንጂ አሁን የሶማሌዎቹ ፓርላማ ሁሌ ነው በቃ። አረ የኤዥያ ማት ፓርላማ ድብድብ፣ ኡጋንዳም ምናምን አለ። ጠቅላይ ሚኒስትርና ፕሬዚዳንት በቦክስ አሜሪካን እንግሊዝም አለ። በጣም ብዙ ነገር እንግዲህ ነጻነቱ የሚፈቀድላቸው ምናምን አላውቅም። ብዙ ነገሮች አሁን ይሄኛው ምንድነው የሚያሳዝነው? ማፍረውኔ እንዴት ነው አንተ ወስደ ለፖለቲካ እነሱ እኔ አሁን የኢትዮጵያ ፖለቲከኞች እኔ የሚገርመኝ ነገር አለ። የሆነች እነሱ ፖሊሲ የላቸውም፣ ቅድም እንዳልነው ራዕይ የላቸውም፣ አላማ የላቸውም፣ ግብ የላቸውም፣ የውጭ ጉዳይ የትምህርት ምናምን የሚባል ግብርና መር የሚባል የላቸውም። ግን የሆነች ጋጋታ ስትነሳ እዛች ላይ ቤንዚን ማርከፍከፍና እንዲኩኖ እያሉ የሆነ ፖለቲካሊ ኢሹ መፍጠር ነው የሚፈልጉት። ነገሩን ከማረጋጋት የቦርዴ ቤት ቦርዴ የሚባል አለ የሚጠጣ የቦርዴ ቤት የቦርዴ ያረቄ ካቲካ ላይ ደንበጫ አረቄ የቦረና አረቄ ቤት ጸብ አምጥተህ ጠጅ ቤት ፖለቲካ አድርገህ ፖለቲካ ለሰበስ ጠጅ ቤት እዚህ ነው ማራኪሎ ስለበለ የወራዳነት የመጨረሻው
መገለጫ ይሄ ነው። በቃ መምህር ታዬ እንግዲህ በዛሬ በወቅታዊ ጉዳዮች ላይ ያነሳናቸውን ርዕሶች ለማስታወስ ያክል የአይኤምኤፍ ዋና ዳይሬክተር አዲስ አበባ መገኘት፣ በሱ ዙሪያ ያሉት ነገር ይኖራል፣ ማደማደሚያ ይሰጡልናል። እንዲሁም ደግሞ የሚያዝያ 30 ሰልፍና የዲያስፖራው ሚና የሚለውና የዲያስፖራው ሰልፍ አብሮ ሽፍት ማድረግ እንዲሁም በትግራይ ወቅታዊ ሁኔታ ያነሳናቸው ጉዳዮች አሉ። እነዚህ 3 ጉዳዮች ላይ መጨረሻ ማደማደሚያ እንዲሰጡልን ጠይቅና ፕሮግራማችን በጣም አመሰግናለሁ። በመጀመሪያ ደረጃ የኢትዮጵያ የገጽታ ግንባታ በከፍተኛ ደረጃ እየተሻሻለ ነው የመጣው። ከነዚህ አንዱ መገለጫ አይኤምኤፍ ነው። አይኤምኤፍ እንደምታውቀው ኢትዮጵያ በዚህ በያዝነው 2006 የግሪጎሪ ዘመን ቀመር 9.2% እድገት የምታሳይ ናት ብሎ ፕሮጀክሽን ያወጣል። ቀድሞ ትንበያ አሁን ወደ 7 ወር አካባቢ ይቀረዋል። በ7 ወር ውስጥ በምንም ተአምር ሁለተኛ የሆነችው ሀገር ዩጋንዳ ከ7.5% መጣ የመጀመሪያ አትሆንም። እንደውም የኢትዮጵያ ፕሮጀክሽን ደግሞ ከ10% በላይ ነው፣ 10.2% አካባቢ ነው። ከዚህ አኳያ ይሄ በዓለም ላይ ትልቅ ነገር የፈጠረብን ነው። አይኤምኤፍ እንደምታውቀው ኢትዮጵያን በተለያየ መንገድ ሽልማት የሰጣት ከመሆኑ በላይ ጆርጂየቭ ከሳቸው ጋራ ባደረጉት ንግግር ግሬት ሚቲንግ ብለው ነው የገለጹት። ድጋፋችንን ማጠናከር እንቀጥላለን። ኢትዮጵያ ለራሱ ሀገር ብቻ ሳይሆን ለቀጠናው ጭምር የሰራችውን ስራ በከፍተኛ አድናቆት የገለጹትና በድጋሚ ከኢትዮጵያ ጎን እንደምንቆም በምታደርገው አምቢሽየስ ፕላኑን ደግሞ በፈጸመችበት ኢኮኖሚክ ሪፎርም በጣም አድንቀዋታል። ኢትዮጵያ በወርልድ ባንክም በተለያዩ ዓለም አቀፍ ድርጅቶች እየተሸለመችና ዓለም አቀፍ ጉባኤዎችን በስፋት እያሳደገች ያለችበት ሲኦፒ 32ን ጨምረን የገለጽንበት አንደኛው ሁኔታ አለ። ሁለተኛው ህወሓት ከጥፋቱ የማይማር ሁልጊዜ እንጭጭ የሆነ አድሮ ቃሪያ ታጥቦ ማይጠራ ጭቃ እና የሆነ ነገር ነው፣ ከርሞ ጥጃ የሆነ ድርጅት ነው። ስለዚህ ይሄ ድርጅት ለኢትዮጵያ ህዝብ ጸርና እጅግ በጣም አደገኛ የሆነ የበለጠም ተንከሲስ መሆኑን ለትግራይ ህዝብ ደግሞ ለኢትዮጵያ ህዝብ አጠቃላይና ለትግራይ ህዝብ በተለይ መርዝ መሆኑን አይተናል። ከዛ ውጪ በዳያስፖራው ፖለቲካ ውስጥ ስንመጣ ደግሞ ዳያስፖራው አይቶ ሚዲያዎችን እዛ ውስጥ ያሉትን ሚዲያዎች የዩጋንዳ ተስፈኞችንም ሆነ አውሮፓና አሜሪካ ምዕራቡ ዓለም ላይ ተቀምጠው ኢትዮጵያን የሚያበጣብጡትን አክንትፍ ብሎ የተፋበትና ይልቁንም ለብልጽግና የድጋፍ ሰልፍ ለመጀመሪያ ጊዜ በሰፊው ማንሰራራት የታየበት የሚዲያዎቹ በየጊዜው እየተሰፉ የሚተረተሩ እንዲሁም ደግሞ እኛም ሀገር የሚገኙ ፓርቲዎች በተመሳሳይ ሁኔታ የጋራ አጀንዳ የሌላቸው እንደ ክረምት አግቢ ወይም ደግሞ አሸን ምርጫ ጠብቀው የሚሰባሰቡ እንደሆነና ምርጫ አስጠብቀው ደግሞ የሚክለፈለፉ እንደ ልደቱና ጀዋር አይነት በጣም የከሰሩ የወረዱ የዘቀጡና ከትንሽዬ ያላቅማቸው ከወጡበት ማማ ላይ ወርደው ዘጭ ብለው የተፈጠፈጡበትና በአሳማ ጭቃ መጫወት የጀመሩበት ሁኔታ እንዳለ እንመለከታለን። የትግራይን ህዝብ አሰላለፍም ስንመለከት ከኢትዮጵያ ወንድሞቹና እህቶቹ ጋር በአጠቃላይ በፌዴራል ስርዓት ውስጥ ባለው መዋቅር እንጂ ከማፊያ ጋር ወይም ከሽፍታ ጋር ያለመሄዳቸውን ከዛ ተገንጥለው የወጡ የሀራ መሬት ታጋዮች፣ ከዛ ውጭ አክቲቪስቶች፣ የወታደራዊ አመራሮች፣ የፕሮፓጋንዳው ክንፍ እንዲሁም ደግሞ አጠቃላይ ሲቪሉን አመራሮችን አንድ ላይ አይተን በኢትዮጵያ በኩል ያለው ተስፋ በጣም እያደገ ኢትዮጵያን ጸሮ ነው በባዳነትና በባንዳነት የተገረዱት ደግሞ እየመሸባቸው እየጨለመባቸው መሆኑን ያየንበት ውይይት ነው። ውይይታችን እኔ በጣም ደስ ብሎኝ ነው የተከታተልኩት። በተለይ ጋዜጠኛ ቴዎድሮስ አያሌው በሚነሱ ጉዳዮች ላይ የበለጠ አብሮት እንዲፈጠርና ውይይቱ ደግሞ የተጋጋለ እንዲሆን ያደረግከው አጠቃላይ እንቅስቃሴ በጣም አስደስቶኛል። ሀቅና ሳቅ ሚዲያ በዚህ አጋጣሚ እጅግ በጣም የማደንቃችሁ የማከብራችሁና ከእናንተ ጋር ደግሞ እንደዚህ የተጋበዝኩ የማደርጋቸው ውይይቶች በጣም የሚያስደስቱኝ መሆኑን እየገለጽኩ አድማጭ ተመልካቾቻችንም የሚሰጧቸው አስተያየቶች ገንቢ አስተያየቶች አሉ። አፍራሽ የሆኑትን ትተን ገንቢ የሆኑትን ግን በእነሱ አስተያየቶች ላይ ተነስተን ደግሞ በዚህ ላይ የሚሰማን ስሜት እናንተ እንደምታዘጋጁ ገልጸህልኛል። በዛ ላይ ሪፍሌክሽን በደንብ ፕሮግራሙን ካየሁት በኋላ ሪፍሌክሽን ደግሞ የራሴ ባደርግና ምን እንደሚሰማኝም ግብረ መልስ እንደውም ግብረ መልስ ከዛ ጋር ሰጣለሁ። በጣም ከልብ አመሰግናለሁ። የቴክኒክ ባለሙያዎችንም የስቱዲዮውን አጠቃላይ አባላትና ከዛ ውጭ ደግሞ የሚዲያውን ሀቅና ሳቅ ዋነኛ አስተናባሪ ጋዜጠኛ አበበ ቶላ ፈይሳ አቤቶ ኪቻው በዚህ አጋጣሚ ላደንቅ ፈልጋለሁ። አመሰግናለሁ። እሺ፣ እናመሰግናለን መምህር ታዬ። ውድ ሀቅና ሳቅ ሚዲያ ቤተሰቦች ፕሮግራማችን እንዳያችሁት ነበር። በዛሬው ወቅታዊ ዝግጅታችን ላይ መምህር ታዬ ቦጋለ ሀሳባቸውን በነጻ ሀሳብ ሰጥተዋል። ከዚህ ፕሮግራማችን ላይ በርካታ ትምህርቶችና በርካታ መልእክቶች ተላልፈዋል። እነዚህን ሀሳቦች እናንተ እዩና ደግሞ ግብረ መልስ እንድሰጡን እንዲሁ እየጋበዝን፣ ምክንያቱም በሀቅና ሳቅ ቤተሰብ አንዱ አድማጭ ብቻ ሆኖ አይቀርም፣ ሁሉም ተሳታፊ ነውና ግብረ መልስ እንፈልጋለን፣ እንጠብቃለን። በነጻው ኮሜንት ቦክስ ላይ ብቻ ጫርጫር ማድረግ ነው። ይህን ሚዲያ ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን ተጫኑ። ሀቅና ሳቅ ሚዲያ የእናንተ ሚዲያ ነው።
ሀቅና ሳቅ ሁሌም የዘወትር መልእክቱ ግን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። ባንዳዎችን እንታገላለን። ባንዳዎችን ስራቸውን እናጋልጣለን። ሚዲያው ደግሞ ሀቅና ሳቅ ነው ይላችኋል። የዛሬውን ወቅታዊ ዝግጅታችንን በዚህ መልኩ አጠናቀናል። ሰላም ቆዩ።